ሲቪሊያን ሞተ ንገረኝ። ረጅም ሰዓት አውርተህ ቆይ አድምጠኝ። አይ ንገረን ያልኩ አሁን አራድ ከተማ ላይ ትናንትናና ተትናንት ወደ የጣለችው 100 ምናምን ሰው የቆሰለበት አንድ ሰው የሞተበትን አራድ ከተማ ላይ ያ የዛሬ 75 ዓመት አካባቢ ላይ የተሰራ ህንፃና ህዝብ የሚኖርበት ነው። ኦኬ፣ እዛ ቦታ ላይ የእስራኤል የመከላከያ ሰራዊት ቤዛ አለ የለም? እነኛ ህዝብን ለማጥፋት ነው። አገሪቱን እንደ ሀገር ለማጥፋት፣ ህዝብ እንደ ህዝብ ለማጥፋት ነው። እነዚህ ግን ሄደው በዓላማ የሚፈልጓቸው ባለስልጣናት ካሉ እነሱን ገለዋል። ኦኬ፣ ከዛ ውጭ ግን ህዝብን እንደ ህዝብ ግን ለማጥፋት ብለው ሆን ብለው የወረወሩት የለም። በዚህ መካከል ግን ሲወረው ግን ህዝብም ጠፍቷል፣ አብሮ ሞቷል ማለት ነው። ወደ 1000 ምናምን አካባቢ ሞቷል። አዝናለሁ። በዚህ ግን እስራኤል እንደ አማሌቅን ልክ አጠፋለሁ ብላ እንዳለችው አንድንም ሀገር አጠፋለሁ ብላ በኬኔሴት የተናገረችበት የለም፣ በድርጊትም ያደረገችበት የለም። ከዛ ይልቅ በቴህራን ፓርላማ ላይ ሁሉ ቀን እስራኤል መጥፋት አለባት፣ እንደ ህዝብ መደምሰስ አለባቸው፣ ከካርታ ላይ መሰረዝ አለባቸው ብሎ የሚልን መንግስት ደግፈህ ኔታንያሁን ስትቃወም ወይ አላዋቂነት ነው ወይ ደግሞ ሌላ አጀንዳ አለ ማለት ነው። እንደ ህዝብ ላጥፋ ብሎ ያለው ጠቅላይ ሚኒስትር እጁን አጣጥፎ መቀመጥ አለበት። ሂትለር እንዳደረገው 6 ሚሊዮን ህዝብ እኮ ሲያልቅ ማንም ለአይሁድ ህዝብ እኮ የተሟገተለት የተከራከረለት የለም። ማንም እንደ ህዝብ ፖለቲከኞቹ ትልልቆች የተባሉት የመንግስት ባለስልጣና ማነው የመንግስት እነኚህ ልዕለ ኃያላን የተባሉት መንግስታት ማንም በዛ ሰዓት ላይ የተቃወመለት የለም። አሁንም ይሄ ጦርነት ከመምጣቱ በፊት ኔታንያሁ ደጋግመው በሄዱበት ቦታ ሁሉ ተከታትዬ እሰማቸዋለሁ። እሳቸውን በሄዱበት ስብሰባ ሁሉ ማለት ነው ደጋግመው አጽንኦ ሰጥተው አልተናገሩም ወይ? መንፈሳዊ አንተ መንፈሳዊ አይደለም ብለህ ልትል ትችላለህ። ለኔ ግን የእስራኤል ጉዳይ መንፈሳዊም ነው። የዚህ ጦርነት ጡዘቱ ሄዶ አርማጌዶን ላይ ይደርሳል። አትጠራጠሩ። እዚህ ያላችሁ ሰዎች የምትሰሙ ማለት ነው መንፈሳዊ ነው እንጂ ፖለቲካ አይደለም። ፖለቲካ ብቻማ ቢሆን ኢራን ከእስራኤል ጋር ምን የሚያገናኛት ነገር አለ? በካርታ አይገናኙ፣ በምን አይገናኙ? ታዲያ መንፈሳዊ ካልሆነ ምን ያገናኛቸዋል? መንፈሳዊ ነው። መንፈሳዊ መሆኑ በምንድን ነው? አይሁድን ማጥፋት አለብን ብሎ የሚለው ጥንትም በዛ ዘመን የነበረው በነ መርዶኪዎስ በነ አስቴር ዘመን የነበረው የሃማ መንፈስ ነው ዛሬም ሰውየው ላይ የሚሰራው ማለት ነው። እዛው ምድር ላይ ደግሞ መሆኑ ይሰመርበት። እዛው ምድር ላይ መሆኑ ማለት ነው። በኤላም አውራጃ በኡባል ወንዝ አጠገብ ላይ ተንተርሳ የተሰራች የሱሳ ግንብ ላይ ማነው የሱሳ ከተማ ላይ ይኖር የነበረው ሃማ አማሌቅና ዝክረ ስሙን ከሰማይ በታች መደምሰስ አለበት ብሎ ያለው እግዚአብሔር ያንን ሳኦል እንዳደረገው ሁሉ ያ ሰው እዛ ሆኖ ደግሞ አይሁድ መጥፋት አለበት ብሎ የሚል አዋጅ ነበረው። ያ እግዚአብሔር ጣልቃ ገብቶ አዳነ። አሁን ግን እስራኤል የምታደርገው ጦርነት ፍትሃዊ ነው ወይ? እኔ አዎ ፍትሃዊ ነው እላለሁ። እንዳንድ ክርስቲያን አይደለም ብሎ የሚል ሰው መጥቶ በመጽሐፍ ቅዱስና በመረጃ ይደግፈኝ፣ ማነው ይሞግተኝ። አንድ ሰው መጥቶ ይናገርና በመረጃ ይደግፍ። ለምን እንደ ህዝብ መጥፋት አለባችሁ፣ እንደ ህዝብ መደምሰስ አለባችሁ ብሎ የሚልን አገርና ህዝብን ዝም ብሎ ማየት አለበት? ህዝቡ እንደውም አልነኩም፣ መንግስቱን ዝም ብሎ ማየት አለባቸው? የለባቸውም። ስለዚህ አጠፋለሁ ብሎ ያለህን ህልውናህን መኖርህን በዚህ ምድር ላይ እግዚአብሔር እንደ ማንኛውም ህዝብ እንድትኖር የፈቀደልህን አንተን ግን ከህዝብ ለይቼ አጠፋለሁ ብሎ የሚለንስ ሰው አንተ ደግመህ ማነው ቀድመህ ብታጠፋው ፍትህ ነው። እግዚአብሔር ይህንም ብሌም አያደርግም። እንደ ህዝብ ነው ላጥፋ ብሎ ያለው። ኔታንያሁን ላጥፋ ብሎ ቢል እሳቸው ነው መንግስትና አንድን ሰው ነው ተብሎ ይባላል። እስራኤል የሚባል ምድር ከምድር ላይ በ15 ዓመት ውስጥ ብሎ ነው የቀጠረው። ግን 15 ዓመቱን አላየው። ይሄን ዓመት ሳያየው ሰውየውም ያው ወደ ሲኦል ገባ ማለት ነው። ዋይ እኔ የአዲስ ኪዳን አማኝ ነኝ ብሎ የሚለውም ንግግር ራሱ ጤነኛ አይደለም። አዲስ ኪዳን አምናለሁ እኔ። አዲስ ኪዳን ብቻ ሳይሆን ብሉይ ኪዳንም ነው የማምነው። ጳውሎስ በሮሜ መልእክት መጽሐፍ ምዕራፍ 11 ቁጥር 2 ላይ እግዚአብሔር አስቀድሞ ያወቃቸውን ህዝብ አልጣላቸውም። 4 ነጥብ። እስራኤልን እግዚአብሔር አልጣለውም፣ ኪዳኑን አልዘነጋውም። ገና 70ኛው ሱባኤ ያለ ወንድሞች እናቶች፣ 70ኛው ሱባኤ የሚባል አንድ የተቀጠረ ሱባኤ አለ። ለአንተ ጥያቄ፣ ለአንተ አንድ እስራኤላዊና አንድ ምናልባት እሺ የመጽሐፍ ቅዱስ ቢብሊካል ተርም ልጠቀም፣ አሕዛብ በእግዚአብሔር ፊት አሁን እኩል ናቸው አይደል? ከምን አኳያ ማለት ምንድን ነው? ከመዳን በእግዚአብሔር ፊት እንደ ሰው ከመዳን ወይስ ከኪዳን? በሁለቱም ውሰደው። አይ አለይልኝ። በሁለቱም በቃ እኔ በእግዚአብሔር ፊት ሲታይ አሁን ለእግዚአብሔር አንድ ፓስፖርት ያለው እስራኤላዊና
አንድ ኬንያዊ በእግዚአብሔር ፊት እኩል ናቸው ብለህ ነው የምታምነው? አይስ የእስራኤል ፓስፖርት ያለው ለእግዚአብሔር ልዩ ለይልኝ ብዬ ስላለየውም እኔ ለይችል ነገር ከኪዳን አኳያ ከሆነ አንድ አይደሉም። አድምቼ ነው የምናገረው። አንድ አይደሉም። ከኪዳን አቅጣጫ አንድ አይደሉም። ከኪዳን አኳያ ከሆነ አንድ እኔ አሁን መልስ ለይልኝ ብዬ ስላለየህልኝም እኔ ልናገር። ከኪዳን አኳያ ከሆነ አንድ አይደሉም። ይኸውልህ በጣም የሚገርመኝ አይ ለራስ ጋር የሚታካ ሀሳብ ስላለ ነው። አንዴ ጥያቄውን ጠይቀኸኛል፣ ልጨርሰው። ግን ቆይ አንድ ነገር እኔም ግራ ስለገባኝ ነው የምትጽፈው ነገር። አንደኛ ይኸውልህ ኪዳንና መዳንን ለምን እንደምትለየው እኔ አላውቅም። የኪዳን ትልቁ መሰረት ለመዳን ነው። ኪዳኑ መሰረት የተጣለ ወይ ልናገርበት አንዴ አዳምጠኝ። ትቼዋለሁ። ኪዳን መሰረት የተጣለው ለደህንነት ነው። ከኪዳን አቅጣጫ ሲባል እኔም እስካቅ ድረስ አዲስ ኪዳን አለ። በቃ ሌላ ኪዳን የሚባል ነገር የለም። የቀድሞ ከሆነ ኪዳን ተስማማን እኮ ቅድም፣ የተሻረ ነው። ኦልድ ቴስተመንት ወይንም ብሉይ ኪዳን ካልን ብሉይ ማለት ኪዳን ማለት አሮጌ ኪዳን ኪዳኑ የተሻረ ነው። ኪዳኑ ምኑን የተሻረው ነው? ኪዳኑ ማለት ምን ማለት ነው? ዘርዘር አድርገን ንገረን። እግዚአብሔር በብሉይ ኪዳን ላይ ሆኖ ለእስራኤል ሕዝብ የገባውን ኪዳን ሽሮታል ማለት የተስፋውን ቃል ሽሮታል፣ የተናገረውን ቃል ሽሮታል። ለምሳሌ የተስፋው ቃል አሁን ለምሳሌ ጂኦግራፊን በተመለከተ የተናገረው አለ ጌታ ማለት ነው። ቅድሜ ነገርኩ። ጂኦግራፊን በተመለከተ ይሄው ዘፍጥረት መጽሐፍ ምዕራፍ 15 ላይ የተናገረው ኦማይ ገነስ እንደሱ ይኸውልህ ይህንን ሽሮታለሁ ጌታ በዚያን ቀን። ቆይ ይኸው ኪዳን ማለት ነው። ቃል ኪዳን ይኸው ቃል ኪዳን ይኸው ቃል ኪዳን ይኸው ይህን ኪዳን ሽሮታለሁ የነገረኝ። በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ ይላል። ከግብፅ ወንዝ ጀምሮ እስከ ታላቁ እስከ ኤፍራጥስ ወንዝ ድረስ ይቺ ምድር ለዘር ሰጥቻለሁ ብሎ እግዚአብሔር ዋሽቶታል? አብርሃም አልዋሸው ማለት እና አሁን አንተ እግዚአብሔር ይህን ኪዳን ሽሮታል ወይ? ይሄ ተሽሯል? ቆይ እናንተ አሁን የምትለኝ ይሄ ኪዳን ተሽሯል ወይ? ለአብርሃም የገባውን ኪዳን እግዚአብሔር ሽሮታል ወይ? ወል እኔ ይኸውልህ ለምሳሌ እኛ አዳምጠኝ፣ ሽሮታል ወይ ይሄን ኪዳን? ኦኬ አንዴ አዳምጠኝ። እሺ እኛ ክርስቶስ የአብርሃምን ዘር ይዟል። ኖ ይሄን ኪዳን ሽሮታል ወይ? ክርስቶስ ልመጣልህ ነው። እግዚአብሔር ይሄን ኪዳን ለአብርሃም የገባውን ኪዳን ሽሮታል ወይስ የጸና ነው? ይሄ ኪዳን አንዳንድ ጊዜ ኪዳን በብሉይ ኪዳን አትመልሰውም። ኤድሞንድ እኮ አዳምጠኛ፣ ልብህ እያወቀ አትመልሰውም። ይሄን ኪዳን እግዚአብሔር ሽሮታል ወይ? ከሽማግሌው ጋር የገባውን እንዴት ልመልስልህ? እሺ መልስልኝ። ከሽማግሌው ጋር የገባውን ኪዳን እግዚአብሔር ሽሮታል? በመጽሐፍ ቅዱስ ውስጥ ቴምፖራሪ የሆኑ ኪዳኖች አሉ። ቴምፖራሪ ሆኑ። እኔ ስለዚህ ኪዳን እየጠየኩ ያለሁት ቴምፖራሪ ኪዳኖች አሉ። ይሄ ደም ቆጥሮ ይህንን መሬት ለነሱ ይሰጣል ብለህ ዛሬም ላይ የምታምን ከሆነ እሱ ጋር ነው። ኮንዲሽናል ከቴምፖራሪ ኪዳን አንዱ ነው። ይሄ ኮንዲሽናል ነው። እያንዳንዱ ከቴምፖራሪ ኪዳን ውስጥ ነው። ኮንዲሽናል ነው። አድምጠህ ንገረኝ። ኮንዲሽናል ነው። ጊዜያዊ ኪዳን ነው የሰጠው። ለምሳሌ ኦፍኮርስ ኮንዲሽናል ነው። በዚህ መሰረት እኮ አልኩ ዛሬ ላይ ለአብርሃም እንደዚህ የሚል መጽሐፍ ቅዱስ ምዕራፍ 15 ላይ ተጽፏል ብለህ ፓለስቲኒያኑን፣ ሶሪያውን፣ ሊባኖኑን አባረህ እስራኤላዊ መሬቱን ውሰድ እኮ አይባልም። ያ እግዚአብሔር የተናገረባቸው የኦልድ ቴስታመንት ስለመውሰድ እና ስላለመውሰድ አይደለም። ግን ይህ ኪዳን ቴምፖራሪ ኪዳን ነው። እግዚአብሔር ከአብርሃም ጋር የገባው ከእስራኤል ጋር የገባው ቴምፖራሪ ኪዳን ነው ማለት ነው። ማናቸውም የምድር እንትኖች ኮንዲሽናል ናቸው። እሺ መረጃ ስጠኝ። ቴምፖራሪ መሆኑን ከአብርሃም ጋር የገባው ኪዳን ኮንዲሽናልማ መሆኑን የምታውቀው የዘላለም ኪዳን ነው እንደውም ብሎ የሚለው እኔ መረጃ እመጣለሁ ከመጽሐፍ ቅዱስ። ይኸውልህ የዘላለም ኪዳን እኮ አዳምጠኝ። በመጽሐፍ ቅዱስ ውስጥማ ዘላለም የሚባል ምድር ለዘላለም አትኖርም። የዘላለም ኪዳንን ነው እግዚአብሔር ለአብርሃም አዳምጠኛለህ ኤርሚያስ? ምድር ለዘላለም ትኖራለች? ኖ ስለ ምድር አይደለም ማውራ፣ ስለ ኪዳን ነው ማውራ። ኦኬ ብሉይ ኪዳን ዘላለም ይኖራል?
ኖ ስለ ኪዳን ነው ማወራ። የኪዳኑ ዘላለማዊነት አዳምጠኝ። ይሄ የምትጠቅስልኝ ስለ መሬት ነው አይደል የሚያወራው? ለበበል እኔ ስለ መሬት ነው። ይሄን ኪዳን እግዚአብሔር ለአብርሃም ሲገባለት የተሻረበት ቦታ አለ ወይ? ከሽንዋሪ ነው ብሎ የሚላለው። እሺ አንዴ አዳምጠኛ። ኦኬ ይሄ የሚያወራው ስለ ጂኦግራፊ ስለ መሬት ነው አይደል? ራይት። እንኳን ይሄ አሁን ያሉበት ጂኦግራፊ አይደለም፣ እኔ የምንኖርባት ምድር ለዘላለም ትኖራለች ብዬ አላምንም። መጽሐፍም ራሱ እንደዛ ስለሚል ነው። እኔ አሁን ያልኩህ በብዛት እኛ የምንሳሳተው ዘላለም ይኸውልህ፣ አንዴ አዳምጠኝ ፕሊዝ። ዘላለም የሚል ቃል አለ። ለዘላለምማ እቺ ምድርም ለዘላለምም አትኖርም። አንዳንድ ጊዜ የመጽሐፍ ቅዱስ ኮንዲሽናል እና ቴምፖራሪ የሆኑ ፕሮሚሶችን ዛሬ ላይ መተህ ለዘላለም ብሎል ካልከኝ ወል እኔ እስካቅ ድረስ ለዘላለም የሚኖር መሬትንም እኔ አላቅም ወይ የመጽሐፍ ቅዱስ አማኝ ስለሆንኩኝ። ስለዚህ እያንዳንዱን በኮንቴክስቱ ስለ ኪዳኑ ሳወራ የዘላለም ኪዳን ብሎ የሚለውን ሳወራ ለምን አንተ መሬት እግዚአብሔር ለአብርሃምና ለዘሩ ይህንን ኪዳን የገዛው ቴምፖራሪ ነው ብለኛል። መረጃ ስጠኝ ከቶራ ላይ ለምሳሌ ምልህ የእስራኤልን ሕዝብ ከግብፅ ምድር ሲያወጣው የሰጣቸው የተስፋ ቃል ነበረ። ምን የሚል ነበር? ወተትና ማር የምታፈሰውን ምድር ትወርሳላችሁ ብሎ ሲያወጣቸው ማለት ነው። የእነማን ምድር ነው ያላቸው የነበረው? የከናንያን፣ ፌርዛውያን፣ የቦሳውያን፣ ኤዋውያን እያለ አሁን እኔ ልልህ የምፈልገው ምንድን ነው? አወረሳቸው አላወረሳቸውም? አዳምጠኛ። በመካከል እየገባ እንዴት ነው መልሰው? የተስፋ ቃል ሰጥቶ ከግብፅ ምድር አወጣቸው። ያ የተስፋ ቃል ኦፍኮርስ የተስፋ ቃሉን በሰሙት ሁሉ አልተፈጸመም። ባለመታዘዛቸው ጠንቅ ምክንያት ይላል መጽሐፍ ቅዱስ። በበረሃ ቀሩ አይደለም? ልጆቻቸው ገቡ። ወል ተስፋ ቃል ሲሰጥ ልጆቻችሁን አስገባለሁ አላላቸውም። እናንተ ትገቡበታላችሁን ያላቸው። ሶ ኮንዲሽናል ነበር የተስፋ ቃሉ። ስለዚህ በመጽሐፍ ቅዱስ ውስጥ መሬት ነክ የሆኑ ጂኦግራፊካል ነክ የሆኑ ጥቅሶች ለዘላለም ዛሬም ላይ አዲስ ኪዳን ከተመሰረተ በኋላ እነዚህ ቃል ኪዳኖች እኮ በዛን ጊዜ ለምሳሌ እያንዳንዱን መሬት የወረሱት ከግብፅ ምድር የወጣው የእስራኤል ሕዝብ በውጊያ ነው የወረሰው፣ በመዋጋት ነው የወረሰው። ተዋጋ ብሎ ስላለ በውጊያና በመዋጋት መሬቱን ወረሰ። በቃ የመዋጋታቸው ትልቁ ምክንያት እሱ ነበር፣ ለመውረስ ነበር። ተዋጋ ብሎት ነው አይደል? ግን የተዋጋ አንድ አዳምጠኛው ተስማማን እኮ። ስለዚህ መሬትን በውጊያ ይወርሱ ነበር። ዛሬ ድረስ እነሱ ምን ብለው ያምናሉ? ዛሬም በዚህ ተስፋ ቃል መሰረት ተዋግተን እንወርሳለን የሚል አመለካከት አላቸው። ለምን? ይህ አመለካከታቸው የሚቀዳው ከየት ነው ካልከኝ፣ እነሱ የሚከተሉት ቶራ ነው። በቃ እነሱ የሚከተሉት ብሉይ ኪዳን ነው። አሁን ማንን ተዋግተን እንወርሳለን? አንዴ ፕሊዝ በእናትህ ኢንተራፕት የምታደርገኝ ከሆነ ሀሳብ እነሱ ዛሬ ድረስ ለምሳሌ ባለፈው ጊዜ ቢቢ ኔታንያሁ የምትለው የጋዛን ጦርነት ሲጀምር እነሱ አማሌቅ ናቸው አለ። አማሌቅ ናቸው ይላል ሲናገር። አይ ቲንክ ድምፁንም ላሰማ ይችላል። ስለዚህ ይህንን ጥቅስ ሲጠቅስ እዚህም የገቡ የእሱ የእምነት ተከታዮች ገብተው ከኔ ጋር ምን ብለዋል? አዎ አማሌቅ ናቸው እናጠፋቸዋለን አሉኝ። እዚህ ጋር ገብተው ከኔ ጋር ሲነጋገሩ። ስለዚህ እኔ ምንድን ነው የምለው፣ ያኔ እነሱ ለመውረስ አጥፍተው ህዝብን መሬት ይወርሱ እንደነበረ ዛሬም ያምኑበታል፣ የሚከተሉት ብሉይ ኪዳንን ብቻ ስለሆነ። እኔ ደግሞ ምንድን ነው ምላቸው፣ በዛሬ እኔ በማምነው በመጽሐፍ ቅዱስ ስፔሻሊ የአዲስ ኪዳን ህዝብ ሰውን ገለህ ተዋግተህ የምትወርሰው መሬት እንዲኖርህ የሚያዝ ቃል ወይንም ቃል ኪዳን እኔ የለኝም። እንደዛ ብዬ ላስተምር አልችልም። አንዴ አዳምጠኝና ታወራለህ። ዛሬ ኔታንያሁ አማሌቅ ናቸው አጥፍቼ መሬታቸውን ልውረስ ቢለኝ እኔ የምለው ምንድን ነው? ኃጢአት ነው። ነፍስ መግደል ገሎ መውረስ ኃጢአት ነው። እንዲያውም በመጽሐፍ ቅዱስ አንተ ቅድም አያቶላ ምናምን አልክ እንጂ እኔ እስኪገባኝ ድረስ እንዳንተ ክርስትና ጠብቅ የነበረው ጠላትህ ቢራባ ብላው ቢጠማ አጠጣው፣ ይህን በማድረግ የእሳት ፍም ትከምራለህ እንጂ አያቶላ አጠፋችኋለሁ ስላለ
ማጥፋት አለባቸው የሚል የአንድ የአዲስ ኪዳን አማኝ ንግግር ከአንተ አልጠብቅም። መሆን የነበረበት አይ ቲንክ ተሳስቷል እንደዚህ ማለታቸው እንደ አዲስ ኪዳን በእውቀት ሰዓት ሞቅ ነው አንዴ ትመጣለህ። ቆይ በእውቀት ሰዓት ሞግጠኝ አድመጠኝ። ቆይ እመጣለሁ። ቆይ ግድ የለም የኔ ወንድም እውቀት ጥቅስ ማንበብ ነው ለአንተ። አንደኛ ሪከርድ ይደረጋል ዩቲዩብ ላይ ልብ በሉ። እዚህ የምትሰሙ ሰዎች አንድ ኤርሚያስ እስካሁን ድረስ ባወራሁት አንድ ጥቅስ አልጠቀሰም። ያላልኩትን እሱን 4 ነጥብ እየዘጋ የሚያወራው ለምጠይቀው ጥያቄ መልስ አይሰጥም። ቆይ አንዴ ኤርሚያስ አንዴ አዳምጠኝ። እኔ በክርክር ላሸንፍ ሳይሆን እኔ አቋምና አመለካከትህን ለማስተካከል ነው የፈለግኩት። ጥቅስ እየጠቀስኩ ስብከት ለማካሄድ አይደለም። አንዴ አዳምጠኝ። እኔ አንተም በክርክር ጥቅስ እየጠቀስኩ ላሳምንህ ምናምን አይደለም። ግን ሁለት ቦታ ስለምትጫወት እነሱ ያላቸው አቋም፣ እነሱ አዲስ ኪዳን አያምኑ፣ የብሉይ ኪዳን የቶራ አማኞች ናቸው። ዛሬም ድረስ አማሌቅን አጥፋና ውረስ የሚለውን ቃል እንደ ከናናውያን፣ ፌርዛውያን፣ ኤቦሳውያን፣ ኤዋውያን የሚባሉትን ከምድር አጥፋና ውረስ የሚለውን ቃል ዛሬ ድረስ ያምኑታል፣ ዛሬ ድረስ ይቀበሉታል። ለምን? የብሉይ ኪዳን አማኞች ስለሆኑ። አንተም ግን እንደዛ ቢያምኑ እነሱ አዎ ተሳስተዋል። አዎ ለምን የተሳሳቱ መረጃ በጣም ጥሩ እንመጣበት እሱ ከነሱ አኳያ ነው የምታወራው እኮ አዳምጠኝና ስለዚህ ይህንን ስለሚያምኑ አንተ እንደ አዲስ ኪዳን አማኝ አንድን ህዝብ አጥፍተው መሬት ቢወርሱ ትክክል ናቸው ትላለህ አትልም ካልከኝ ትክክል አይደሉም ነው የምለው። እኔ የኔ መጽሐፍ ቅዱስ አንድን ህዝብ ጨፍጭፈህና ገለህ መሬቱ ውሰድ የሚል መጽሐፍ ቅዱስ እኔ የለኝም። በብሉይ ኪዳን የተጻፉ ቅድም እንዳነሳናቸው የእስራኤልንም ህዝብ በተመለከተ የተጻፉ ኮንዲሽናል የሆኑ ቃል ኪዳኖች ነበሩ። እነዛ ኮንዲሽናል የነበሩ ቃል ኪዳኖች አሁን ከአዲስ ኪዳን በኋላ አሁንም አንድን ህዝብ እያጠፋው መሬት ወርሳለሁ የሚል ካለ ትክክል አይሆንም፣ ትክክልም አይደለም። አይ ብለን ይሄንን ቆይ ልጨርስና አይ ብለን እንደዚህ ማድረጋቸው አሁንም ማጥፋታቸው መግደላቸው አንደኛ ኤድሞንድ የምታወራውን አንድ ጥቅስ አልጠቀስክም። ኮንዲሽናል ኪዳን ብሎ የሚለውን አሳየን በመረጃ አልኩ እኮ። ቆይ እስቲ አንድ ጊዜ የለም አልጠቀስክም። እኔ እግዚአብሔርን ቃል ሰባኪ ስለሆንኩ አገልጋይ ስለሆንኩ አዎ ልክ ነው፣ ክርስቲያን ነኝ። ግን ክርስቲያን ስለሆንኩኝ እግዚአብሔር ለእስራኤል የተናገረውን ቃል አላምንም፣ እክዳለሁ፣ ተሽሯል፣ ኮንዲሽን አለው እያልኩኝ እኔ እንደዛ አለም ብለህ ካልክ ግን ጠቅስ ኮንዲሽናል ኪዳን ብሎ የሚለው የታ ለአብርሃም ብሉይ ኪዳን ተሽሯል አልተሻረም? ኖ ለአብርሃም የገባለትን ኪዳን ኮንዲሽናል ነው ብለኛል። የት አለ ኮንዲሽን? ባጭሩ የጠየቅኩት ጥያቄ ብሉይ ኪዳን ተሽሯል አልተሻረም? አልጠየቅኩም። ብሉይ ኪዳን ሳይመጣ በፊት አዲስ ኪዳን ሳይመጣ በፊት ሕገ ልቦና ዘመነ አበው ላይ የነበረው አባታችን አብርሃም ኪዳን ገብቶለታል። እግዚአብሔር ብሉይ ኪዳን ሲና ተራራ ላይ አይደለም ኪዳን መግባት የጀመረው። እንደ ኔሽን ህዝቡን ጠርቶ እዛ ተራራ ላይ ዘጸአት መጽሐፍ ምዕራፍ 19 ጀምሮ ላይ ገባውን ነው። እኔ ከዛ በፊት ሽማግሌው ጋር ሄጄ አብርሃም ጋር ቃል ኪዳን ገባሁልህ ይለዋል። ይሄ ቃል ኪዳን ኮንዲሽናል መሆኑን አሳየ ነው እያልኩ ያለሁት። ስለ ጂኦግራፊ ነው የተናገረው እዚህ ጋር። ይሄ ኮንዲሽናል መሆኑን አሳየኝና ከዛ ልክ ነው ለካ ኮንዲሽናል ነበረ ብዬ እንድል አድርገኝ። ካልሆነ ግን ሌላ እኔ ያላልኩትን ነገር የምታወራው ማለት ነው። ስለዚህ ልብ በሉ፣ እግዚአብሔር ለአብርሃም የገባው ኪዳን ኮንዲሽናል አይደለም። ለእስራኤልም እንደ ኔሽን 2 ጊዜ የገባው ኪዳን ኮንዲሽናል አይደለም። ኦኬ እኔ መልሼ አሁን ኤድሞንድ ልጠይቀው፣ የማይመልሰውን ጥያቄ ልጠይቀው። ኤድሞንድ ኦኬ እስራኤል እንደ ኔሽን እንደ ሀገር ይህንን ህዝብ አጥፍቼ መውረር አለብኝ ብላ ያለችውን በመረጃ አሳየኝ ብያለሁ። ቅድም አላሳየኝም። እኔ ግን ጥያቄ ልጠይቅህ። የአያቶላ መንግስት እስራኤል የሚባል አገርና ህዝብ ከምድር ላይ መጥፋት አለበት ብሎ በየፓርላማቸው ላይ ሁሌ ይናገራሉ። ለነሱ ፍትሃዊ ነው? እስራኤልን አጥፍቶ ምድራቸውን የእስራኤልን ምድር መውረስ ፍትሃዊ ነው ለኢራን? አይደለም። ቴንክ ዩ። ስለዚህ እስራኤልም ልክ እንደዚሁ ቅድም የነገርኩ እስራኤል እንደ ኔሽን እንደ ሀገር አንድን ህዝብ አንድን ሀገርን አጠፋለሁ በላይ ያለችበት አንድ ቪዲዮ አሳየኝ። ቢቢ ኔታንያሁ እነሱ አማሌቅ ናቸው። እነማን? ያኔ ጋዛ ላይ ጦርነት ሲያካሂድ እነማን ነው ታዲያ ያለው? አማሌቅ ናቸው ህዝቡን ያለው እና ታዲያ አማሌቅ ስል ፖለቲከኛ እያለ ነው። ቆይ አማሌቅ ሪፕሬዘንት የሚያደርገው ፖለቲከኛን ነው ህዝብን ነው? አዎ
ፖለቲከኞቹ ናቸው። ውሸት ነው። ከየት ነው ያመጣው? ላሳያህ በመረጃ ውሸት ላሳያህ በመረጃ አማሌቅ ውስጥ ህፃን ትልቅ ትንሹን አጥፋው የሚለው ፖለቲከኛ አይደለም። በመረጃ ላሳያህ። እኔ አንተ ካላሳየኝ እንዴ ላሳየህ? እንግዲህ አይ ቲንክ ማንበብ ሊጀምር መሰለኝ። አንተ ልጅ ጥቅስ አልከኝ ላንበብ። መረጃ እኔ በመረጃ ነው ማወራ። ኦኬ ቢቢ ቆይ የጋዛ ህዝብ በሙሉ አማሌቃዊ ነው ብሎ አለ። ኦኬ እሱ መረጃ ተሳሳየኛል። ህዝቡ እንደ ህዝብ እሺ ካለ የአማሌቅን ህዝቡን እንደ ህዝብ ብለዋል ነው ያልከኝ። እሱ መረጃ ተሳሳየኛል። ህዝቡን እንደ ህዝብ አማሌቅ ብሎ ካለ ለምንድነው ገና ጦርነቱ ሲጀመር 1200 እስራኤላውያንን እንደ ጭዳ ዶሮ ደማቸውን ካፈሰሰ በኋላ ህዝቡን ለምንድነው ከደቡቡ ከጋዛ በኩል ወደ ሰሜኑ ሂዱ ብሎ በሄሊኮፕተር ወረቀት ሲበትን የነበረው? ከዛስ በኋላ ምን አረጋቸው? ቆይ አድመጠኝ። ለምን አይጨፈጭፋቸውም ነበር? እዛው ለምን ሂዱ ብሎ ወረቀት ይበትናል? አማሌቅ ነው ብሎ ያለውን ህዝብ ሂዱ ብሎ አይልም። በአንደኛ ሳሙኤል መጽሐፍ ምዕራፍ 15 ሳኦል ሂዱ አይደለም ያለው። አንደኛ ኔታንያሁ አላሉም፣ እንደዛ ጠቅላይ ሚኒስትሩ ማለት ነው አላሉ። ካሉ ታመጣልኛለህ ካሉ፣ እኔ ግን ያንን ቃል እንኳን ብለው ካሉ እንደሱ ካሉ አንተ ምን ታረጋለህ? ቆይ እንደዛ ብለው ካሉ እነማን እንዳሉ ልንገርህ። እኔ የተረዳሁትን ልንገርህ። እንደዛ ብለው ካሉ ያሉ እንደነ ሲንዋር አይነቶቹን ነው። እነሱ እነማን ናቸው? ለሺያ ሙስሊም ተላላኪ ሆኖ ኢራን ውስጥ ቁጭ ብሎ ይልከው የነበረው ሽማግሌው ማለት ነው። ምንድነው አጀንዳቸው? ኢራናውያንም ህዝቡ እንደ ህዝብ እንኳን አላለም። የሀያቶላ መንግስት ምን ነበር አጀንዳው? ጽዮናውያንን አይሁዳውያንን ማጥፋት፣ ከምድር ላይ መደምሰስ ነው አጀንዳው። ይሄ ምንድን ነው? ፖለቲካ ነው አይደለም። ታዲያ ምንድነው? መንፈሳዊ ነው። ይሄ መንፈሳዊ መሆኑን በምን አወቀ ብለህ ካልከኝ የእስራኤል ህዝብ ከድሮ ጀምሮ አይታሰብ፣ አይጠራ፣ ይደምሰሱ፣ ከህዝብ ይጥፉ፣ ከምድር እናጥፋቸው ብሎ የሚለው በመዝሙር 83 ላይ የተነገረው ክፍል አንዱ ያው አማሌቃዊ ዝርያ ያለውም ሰው መሆኑን ያው በመጽሐፍ እንደዚህ ያሳያለሁ። በመረጃ አማሌቃዊ መሆኑ ማለት ነው። ከድሮ ጀምሮ ላሳይ ፕሊስ፣ ኤድሞንድ አትከልክለኝ። መዝሙር 83 ልብ በሉ። ያው መዝሙር 83 የሚናገረውን አማሌቅ እንደሆኑ ዝርያቸው የሀያቶላ የሚሆኑ እሱ የላካቸው በሙሉ የአማሌቅ ዝርያ እንዳላቸው። አማሌቃዊነት ምን ማለት ነው? እስራኤልን ማጥፋት ማለት ነው፣ መደምሰስ። ልክ እንደነ ሃማ አይነቶቹ መደምሰስ። ሃማ የሃማዳቱ የተባለው ሃማ የአማሌቅ ዝርያ አለው መጽሐፍ ቅዱስ እንደሚነግረን ማለት ነው። እንደዚህ ይላል። ይኸው እና ታዲያ ልጨርስ ፕሊስ። አማሌቅን ላሳይ እዚህ ጋር ፕሊስ፣ ልጨርስ። አቤቱ እንዳንተ ማን ነው? አቤቱ ዝም አትበል፣ ቸልም አትበል። እነሆ ጠላቶች ጮኸዋልና የሚጠሉ ራሳቸውን አንስተዋልና ህዝብን በምክር ሸነገሏቸው፣ በቅዱሳንህም ላይ ተማከሩ። ኑ ከህዝብ እናጥፋቸው፣ ደግሞም የእስራኤል ስም አይታሰብ አሉ ይላል። ይህንን አደ እንደ ሀያቶላ የሚለው ወጥቶ በነጋ በጠባ በፓርላማ ሁሉ ይህንን አደ ብሎ የሚለው ይህን እኮ ብሎ የሚለው እሱ እስራኤልን አጥፍቶ ለምን እንደሚያጠፋው ያው ማንን ለመውረስ ከእሱ ጋር አንድነት የሆኑት በአንድነት ሆኖ በአንተ ላይ ተማከሩ፣ በአንተ ላይ ቃል ኪዳን አደረጉ። የኤዶማውያን ድንኳኖች፣ እስማኤላውያን፣ ሞዓብ፣ አጋራውያን፣ ጌባል፣ አሞናውያን፣ አማሌቃውያን፣ ፍልስጤማውያንና ከጢሮስ ሰዎች ጋር አሶርም ከነሱ ጋር ተባበረ። የሎጥም ልጆች ረዳት ሆኗቸው። እንደ ምድያምና እንደ ሲሳራ በቂሶንም እንደ ያቢስ አድርግባቸው። በአይኑ ዶር ጠፉ፣ እንደ ምድርም በጉድፍ ሆኑ። አለቆቻቸውን እንደ ሄሬብና እንደ ዜብ፣ ታላላቆቻቸውን እንደ ዛብሄልና እንደ ስልማን አድርጋቸው። ለምንድነው እስራኤልን እናጠፋለን ብለው የሚሉት? የእግዚአብሔር መሰዊያ ጨርስ ፕሊስ። ለምንድነው እስራኤልን እናጠፋለን ብለው የሚሉት? አማሌቅ ድሮም ጀምሮ አማሌቃውያን ሁሉ አሉበት እዚህ ውስጥ። ለምንድነው ይህን እናደርጋለን ብለው የሚሉት? የእስራኤል ጠላቶች ለምንድነው እስራኤል ከምድር መጥፋት አለባት ብለው የሚሉት? የእግዚአብሔርን መሰዊያ እንወርሳለን ነው የሚሉት። ይኸው የእግዚአብሔር መሰዊያ የት ነው ያለው? ኢየሩሳሌም ነው ያለው። ኢየሩሳሌም ነው ያለው የእግዚአብሔር መሰዊያ። እሱን እንወርሳለን ነው። ሀያቶላ ለምንድነው እስራኤልን ማጥፋት የፈለገው? ምንድነው ዓላማው? ምንድነው አጀንዳው? ኦኬ ለምንድነው እስራኤልን ከምድረ ገጽ ማጥፋት የፈለገው? መሰዊያውን ወይ ደግሞ ኢየሩሳሌምን ወይ ደግሞ አጠቃላይ ጁዲያንም ሰማርያንም ወርሼ እኛ እንኖርባታለን ነው። ኦኬ ነው። አዎ። ስለዚህ እስራኤል ደግሞ እጄን አጣጥፌ ቁጭ ብዬ ስጠፋ አላይም። አማሌቅ የዘር ግንዳቸው ከማን ይመዘዛል? ቆይ አጠፋለሁ ብሎ ያለኝን ቀድሜ አጠፋለሁ ብላለች። ይሄ ጽድቅ ነው። ይኸው በሕያው ጌታ ፊት ነው የምናገረው። አማሌቅ የዘር ግንዳቸው ከማን ይመዘዛል? የማን የአማሌቅ ከማን ይመዘዛል? አማሌቃውያን የጥንት ህዝብ ነው። አሁን የአማሌቅ ዝርያቸው ኬት
ከኬት እንደሚመዘዝ ምናልባት የአብርሃም ዘሮች ሊሆኑ ይችላሉ። ኤሳውም ሊሆኑ ይችላሉ። ግን ያው ከአብርሃም ዘር አይወጡም። ኤሳውም ያው የያዕቆብ ወንድም አይደለ? ኤዶማውያን ማለት ነው። መጀመሪያ ዝርያቸው ላይ እሱ ላይ ከፈለግ ወደ ሄደን የዘር ሐረጋቸው ኬት ይቀዳል ብሎ የሚለው ማየት እንችላለን። የኤሳው ዘሮች ሊሆን ኤዶም ማለት ነው። ኤዶማውያን ማለት ነው። ኤዶማውያን ናቸው። ስለዚህ ኤዶማውያን ደግሞ በትንቢተ አብድዩ ላይ ምን ነበር ብለው ነው የነበሩት ድሮ ጀምሮ። እኔ አሁን ግን የጠየቅኩ ምን መሰለህ፣ ከምድር የጠፋ ህዝብ ነው ኤዶማውያን። የኤዶም ህዝብ ታውቃለህ፣ እዚህ ምድር ላይ አንድ ለወሬ ነጋሪ ቀረ የለም። ኦኬ አንዴ አዳምጠኝ። እሱ የቢንያምም ዘር ለወሬ ነጋሪ የቀረ የለም ይባላል። እሺ ቆይ ኖ አሉ እነሱ ቅሬታማ አሉ። ቅሬታ ስላሉ ነው ቅሬታ ስላሉ ነው የኤፍሬም ልጆች ሴቶቻቸውን ያጋቧቸው። የኤፍሬም ልጆች ቅሬታ ስላሉ ነው ሴቶቻቸውን ያጋቧቸው። እንዴ ኤሳው የማን ወንድም ነው? የያዕቆብ። ያዕቆብ የማን ልጅ ነው? የይስሐቅ። ይስሐቅ የማን ልጅ ነው? የአብርሃም። ታዲያ ይሄ የምትለው በዘርህ ከሆነ ታዲያ እነሱ አይመለከታቸው? እነማ? የኤሳው ዘሮች አይመለከታቸው? ስለምን እንደሚመለከታቸው? ስለ የትኛው? ስለምን? ቅድም የጠቀስከው ዘርህ በሚለው የትኛው ዘርህ? ዘፍጥረት ምዕራፍ 15 የጠቀስከው። ኦኬ አይመለከታቸውም። ኦኬ አይመለከታቸው። ስለዚህ ዘርህ የሚለው አንተ ዘርህ የሚለው ከምን ጋር ነው የምታያይዘው? ቆይ ለምን እንደማይመለከታቸው ልንገርህ። እሺ የማይመለከታቸው አብርሃም፣ ይስሐቅ፣ ያዕቆብ 12ቱ አባቶች። ከዛ በኋላ የይሁዳን ነገር ነው የምትከተለው። ኤሳው እዚህ ጋር ይጠፋል፣ እዚህ ጋር ይቀራል። ኦኬ ከዛ የይሁዳን ትከተላለህ። አዎ እዚህ ጋር ይቀራል። ነው ይሁዳን የምከተለው መሲሁን ለመፈለግ ከሄድኩ ነው። ኦኬ እሺ ቆይ እዛ ጋር በኪዳን ግን ደረጃ እግዚአብሔር አብርሃም እዚህ ጋር 6 የኬጡራ ልጆች አሉት። አንድ ኢሽማኤል አለ፣ አንድ ይስሐቅ አለ። ይኸው እዚህ ጋር ማለት ነው። እግዚአብሔር ግን እሱ ጋር እንሄዳለን። ቆይ አንዴ ከመስመር እንዳልወጣ 10 ጊዜ ጥቅስ መጽሐፍ ቅዱስ ጥቀስ ትለኛለህና እኔ አክቹዋሊ ጀስት የባይብል ስተዲ ፕሮግራም ስላልሆነ ነው መጽሐፍ ቅዱስ እየጠቀሱ ማውራቱን ያልፈለግኩት። ጀነራል የሆኑ ነገሮች ነበር ዲስከሽኑ የጀመረው። ግን ኦኬ ወሊኖ መጽሐፍ ቅዱስ እየጠቀስን እናውራ ካልከኝ፣ ለምሳሌ ሳሙኤል ለሳኦል ትእዛዝን ሲሰጠው በአማሌቅ ጉዳይ ላይ ቅድም ስጠይቅህ 10 ጊዜ ስትዘለው ስላየሁ ምንድን ነው የሚለው? ቁጥር 3 ላይ አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ ትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውንም ግደል ይላል። እኔ ቅድም አንተ ይህንንም ክፍል ሳነሳልህ አንተ አማሌቅ አያቶላ ብለህ አያቶላና ስብስቡ ላይ ስትሄድ አያቶላን የጠቀስከው እንደ አማሌቅ ከሆነ አማሌቅን ኬት አመጣኸው ደግሞ ስልህ ወደዚህ ወደ መጽሐፍ ቅዱስ ሳሙኤል ምዕራፍ 15 ላይ መጣ። ጥሩ። እኔ ምንድን ነው እንድታውቀው የፈለግኩት የሳሙኤል ምዕራፍ 15ን የምትጠቅስ ከሆነ ሳሙኤል ምዕራፍ 15 ላይ የተጠቀሰው ቃል እየተናገረ ያለው ስለ ከብትም ስለ ሕፃንም ነው። በዚህ ጥቅስ መሰረት ደግሞ ሄደህ አያቶላን መጥቀስ አትችልም። አያቶላ እንደዚህ ብሏል፣ ህገወጥ ነው፣ ፖለቲካሊ ኢንኮሬክት ነው፣ በዚህ መሰረት እንዲህ ቢደረግበት ብትል ሜቢ እምልህ የፖለቲካ ምልከታ ነው ላለሁ። አሁን እኔ የቸገረኝ አንተ ጋር ግን ምንድን ነው ዝም ብለህ እንደው ቢብሊካሊ ኮሬክት ለመባል ያክል ዝም ብለህ አያቶላ ብለህ ትቆማለህ እንጂ ምልከታም ይመስለኝ ለአንተ አያቶላ ብቻ ሳይሆን ማንኛውም ትንሹም ይሁን ትልቅ ፖለቲካውም ውስጥ ያለው የሌለውም ቢሆን እስራኤል ያንን ብታደርግ ጀስት ነው፣ ልክ ነው። ምክንያቱም በመጽሐፍ ቅዱስም ውስጥ ደግሞ እንደዚህ የሚል ለዘር ይሰጣል የሚል ተሰጥቷል። እስከ ኤፍራጥስ ድረስ ከናይል ድረስ ያለው መሬት ተሰጥቷችኋል ይላል። ስለዚህ ይህንን ቢያደርጉ ትክክል ይሆናሉ የሚል አርጊውመንት ነው የምታነሳው። እኔ ደግሞ እያልኩት ያለሁት ምንድን ነው፣ በመጽሐፍ ቅዱስ ውስጥ መሬትን በመውረስ ምድርን በመውረስ የተስፋ ቃል የተሰጣቸው ነገር ግን የተስፋ ቃልም ሳይወርሱ በበረሃ ደግሞ የሞቱ አሉ፣ ባለመታዘዝም በተለያየ ምክንያት።
አብዛኛው መጽሐፍ ቅዱስ በኦልድ ቴስታመንት ከምድር ጋር የተያዙ የተስፋ ቃሎች ሁሉ ኮንዲሽናል ናቸው። እንኳንስ የምድር መውረስ የእርሻ መውረስ ይቅርና ኢቭን ሃይማኖታዊ የሆነው ኪዳን ራሱ እንኳን እሱ ራሱ የተሻረ ነው። ለዛ ነው አዲስ ኪዳንን የምናምነው። ዛሬ ላይ እስራኤል ለምታካሄደው ማናቸውም ነገር እንደነሱ ቶራ የሚሉት ወይንም የብሉይ ኪዳን መጽሐፍ ቅዱስ ጥቅስ ጠቅሶ አንድ ክርስቲያን ሊሞግት አይችልም። ከሞገተም ደግሞ ስህተት ነው የሚሆነው። መሆን ካለበት ምድራዊ ነገር የምናወራ ከሆነ የምናስተናግደው በህግና ስርዓት እያንዳንዱ ዓለምም ራሱ ዓለም አቀፍም ህግ እስራኤል የምትመራበት አንዱ ቶራ ነው። ታዲያ ስማኝ፣ እኔ ቶራ እነሱ ቢመሩበት የሚያምኑበት ነው። አሁን እኮ የኔ ችግረኝ ለምን እስራኤል በቶራ ይመራሉ እኮ አይደለም የኔ ችግር። ታዲያ ምንድነው ጥፋታቸው? ቆይ መጣሁ። ካስጨረስከኝ ሀሳብ ይገባሃል። እነሱ ከቶራ ጠቅሰው ከብሉይ ኪዳን ጠቅሰው ይሄ የእኛ መሬት ነው ይገባናል፣ በድሮም እንኳን የተስፋ ቃል አለን፣ ሁሉንም አጥፍተው ውረስ ተብለናል ብለው ጥቅስ ቢጠቅሱ ኦኬ ደንዝዘው ነው በተሻረ ኮንዲሽናል በሆነ ጥቅስ ነው የሚሄዱት ብዬ እላለሁ። አሁን እኔ ግራ የገባኝ አንድ ክርስቲያን ነኝ የሚል ሰው ለምድር እንግዳ ነኝ አገሬ በሰማይ ነው የሚል ሰው እኔ የቃል ኪዳን ህዝብ ጠላቴን እወዳለሁ ለነገስታት ለመንግስታት እጸልያለሁ የሚል ሰው መጥቶ አይ በዚህ ቃል መሰረት ይሄንን ቢያደርጉ ትክክል ናቸው ብሎ ሲሞግተኝ አሁን እኔ ጥያቄ ያለብኝ እነሱ አልተናገርከው። የጠየኩን እኮ ጥያቄ መልስልኝ። እኔ አሁን እነሱ ጋር ሳይሆን እስራኤል አዳምጠኝ። እኔ ጥያቄ እየጠየኩ ጥያቄውን አትመልስልኝም። እኔ ያላልኩትን ግን ድምዳሜ ልሰጥ ትፈልጋለህ። እኔ አዳምጠኝ። ቅድም ምን አልኩህ? አንዴ አዳምጠኝ። ቅድም ምን አልኩህ? አይ አንድ የእስራኤል ማለት የኢራን እስራኤልን አጥፍቼ ወርሳለሁ ቢል ምን ትላለህ ስትለኝ ስህተት ነው፣ ኃጢአት ነው፣ አመፅ ነው እልሃለሁ አልኩ። አንተ ግን ምን አልከኝ? እስራኤሎች ዛሬም ቢሆን ይሄንን ቃል ጠቅሰው ማን ላይ ሄዱ? ማን ላይ ዘመቱ? ይሄን ቃል ጠቅሰው አያቶላ ላይና አንድ ጥራለኝ አማሌቅ ናቸው እነሱ ላይ ቢዘምቱ ልክ ናቸው አልኩ። ቆይ አንድ ቃል ጥራልኝ። ይሄንን ቃል ጠቅሰው ሄደው እንደ ኔሽን እንደ ሀገር ያጠፉት ወንዱንም ሴቱንም ሕፃኑንም ለምሳሌ ምን ብዬ ጠቀስኩልህ? እነሱ አስጨርሰኛ ፕሊስ። እስራኤል ይህንን የሳሙኤልን መጽሐፍ ጠቅሳ አንድን ህዝብ እንደ ህዝብ ከምድር ላይ መጥፋት አለበት፣ አዎ እና መደምሰስ አለበት ብሎ ሄደው በፓርላማ በኬኔሴት አጽድቀው ሄደው የወረሩትና ያጠፉት ህዝብ ካለ ንገረኝ። ምክንያታቸውን ሁሉ ጭምር ንገረኝ ብያለሁ። ቅድም ግን አንዴ አዳምጠኝ። እዚህ ውስጥ አንድ ቤተ እስራኤል አስገባልሃለሁ። ምን ብሎ ይነግርሃል? እዚሁ ከኔ ጋር ስለተሟገቱ ነው፣ ከእነሱም ጋር ስለተሟገትኩ ነው። ከዚህ በፊት የተሟገቱን አስገባቸው እስኪ አንድ። ኦኬ ቆይ እነሱ እየሰሙ ነው ምነግርህ። ምን ብለው ይሞግታሉ? አዎ ልክ ነው፣ አማሌቅ ናቸው ያለውን ማንም ልክ ናቸው። ትልቁንም ትንሹንም ህፃኑንም ማጥፋት አለብን ብለው ያምናሉ። አስገባልኝ እንደዛ ብለው ያሉት። አዎ እንደዚህ ቆይ ልነግርህ ነው፣ እነሱ ፊት ነው ምነግርህ። እዚህ ጋር ፓርላማው ብሎታል። ፓርላማው እንደዛ ብሏል። ግን ቆይ አሁን ወደ አንዴ አዳምጠኝና እስራኤል አለች የሚባለው አንድ ግለሰብ ስላለ አይደለም። በኬኔሴቱ ኔታንያሁ ራሱ እንደዛ ብሎ ወስኗል። የቴሄራን መንግስት እኮ የአያቶላ መንግስት ኬኔሴቱ ላይ እኮ ነው እስራኤል ሞት ለእስራኤል እያሉ የሚያውጁት። ስለዚህ ኬኔሴቱ ማነው? ፓርላማው አውጆታል ማለት ነው። የእስራኤል ኬኔሴት እንደዛ ብሎ የወሰነበት ውሳኔ ካላሳየኝ እንጂ አንድ እስራኤላዊ ገብቶ እዚህ ማለት ነው ቤተ እስራኤላዊም ሆነ እስራኤላውያን ገብተው በእውቀት ማለት ነው ያለ እውቀትም ይሁን በእውቀት በስሜት ተነስተው የተናገሩትን ንግግር ያገብተው በእውቀት ማለት ነው ያለ እውቀትም ይሁን በእውቀት በስሜት ተነስተው የተናገሩትን ንግግር የሀገሪቱ ንግግር አድርገህ አታስብ። ቢቢ ኔታንያሁ አማሌቅ ናቸው ብሏል አልኩህ። ህዝቡና ያለው ወይስ መሪዎቹን ያልኩ? ቅድም አልመልስክልኝም። አማሌቅ እኮ ማለት ፖለቲካ እኮ ህዝቡን ነው የፍልስጤምን ህዝብ ነው አማሌቅ ብሎ ያለው ወይስ? ኦፍ ኮርስ አብሶሉትሊ የፖለቲካ አለ። መረጃ አሳየኝ። አዳምጠኝ። አሮኖ ለምን እኔ እንደምትሸሻላ አማሌቅ ሲባል አዳምጠኝ።
አማሌቅ አንተ ቅድም ከምዕራፍ 15 ላይ ስትጠቅስ አማሌቅን እኮ የፖለቲካ ፓርቲ ነው ብለን እናንተ አልጠቀስንም፣ ህዝብ ነው ብለን ጠቀስን። ያኔ ህዝብ ነው እግዚአብሔር ነው እንደ ህዝብ ብሎ ያለው። ዛሬ ሲሆን ደግሞ ፖለቲከኛ ነው። ኖ የእስራኤል ኬኔሴቱ ፓርላማው አዎ የፍልስጤም ህዝብ አማሌቅ ነው ዝርያቸው አማሌቅ ነው ብሎ ያለበትን አሳየኝ። የፍልስጤም ህዝብ ከኮፍቶር እንደመጣ ቆይ አድምጠኝ። የፍልስጤም ህዝብ ከኮፍቶር እንደመጣ ታላቁ ነቢይ አሞጽ ስለሚናገር ማለት ነው። የዘር ምንጫቸውን ከሆነ ኮፍቶር ይባላል የፍልስጤማውያን። ኦኬ ታላቁ ነቢይ አሞጽ ነው የተናገረው። የኮፍቶር ህዝብ ነው። ኦኬ ይህንን ደግሞ የመጽሐፍ ቅዱስ ተማሪ ሲናገሩ በደቡባዊ አውሮፓ በተለይ ደግሞ በዚህ በፈረንሳይ አካባቢ ላይ ይኖሩ ነበር ብለው ሊቃኑ ይናገራሉ። ኦኬ ምንጫቸው ግን ኮፍቶር ብሎ የሚለውን ግን የፍልስጤምን ህዝብ ከኮፍቶር፣ ሶሪያን ከቂር፣ እስራኤልን ከግብፅ አላወጣሁምን ይላል እግዚአብሔር ይላል ነቢዩ በምዕራፍ 9 ቁጥር 7 እና 8 ላይ ማለት ምዕራፍ 9 ትንቢተ አሞጽ ምዕራፍ 9 ቁጥር 8 እና 9 ላይ ማለት ነው። ኦኬ አሁን እንደ ህዝብ ግን የፍልስጤም ህዝብ አማሌቅ ነው ብሎ ካለ ቢቢ ለምንድነው በሄሊኮፕተር ወረቀት እየረጨ ደቡቡን ክፍል ለቃችሁ ወደ ሰሜን ጋዛ ውረዱ ያለው? ጦርነቱ በገባ ሰዓት ለምን ዝም ብሎ አይጨፈጭፋቸውም ነበር? በሳሙኤል ዘመን እንደነበረው የሳሙኤልን መጽሐፍ ስለጠቅሶ ከሆነ አላለም አይልም አይልም። አንድ ያዳምጠኝ እኔ እስኪገባኝ ድረስ ጋዛ ውስጥ ወደ ሰሜንም ሄዱ ወደ ደቡብ ሄዱ ማለት ሪያሊቲውን እናውራ ካልከኝ መጠለያም፣ ሆስፒታል፣ ትምህርት ቤት፣ አንድ ህንፃ ጋዛ ላይ ብትሄድ እስከማይቀር ድረስ አመድ ሆኗል። አንድ የለም ዛሬ አንድ። ኦኬ መቼም እንሸዋወድ ካልከኝ እንሸዋወድ፣ ግን ካልኩ እናውራ ካልከኝ ፈርሷል። አወኳልኩ ምክንያቱም እነግርሃለሁ አንተ ስጨርስ ምን ያክል ህፃናት ነው ያለቁት ታውቃለህ? ለምንድነው ትምህርት ቤቱና ሆስፒታል እነዚህ የህዝብ መገልገያ ሆነ የመታችው እስራኤል? ኦኬ ጥያቄ ምን ያክል ህፃናት እንደሞቱ ታውቃለህ? አረ በጣም ብዙ ህፃናት ናቸው ያለቁት። ልቤ እያዘነ ልባችን እየደማ እያለቀሰ ወንድም ትምህርት ቤት፣ ሆስፒታል፣ መኖሪያ ህንፃ ምንም እስከማይቀር ድረስ እየደበደብክ ለምንድነው የደበደበችው እስራኤል? ለምን ትሸሸዋለህ? እስራኤል ለምንድነው የህፃናት ትምህርት ቤትን የመታችው? ሆስፒታልን ለምን የመታችው? ለምን ሀይድ ታደርገዋለህ? ለምን ትደብቃለህ? ለምን አትናገርም? ቪዲዮ ከፍቻ አሳያለሁ። ለምንድነው የመታችው እስራኤል? ትምህርት ቤትን ለምን የመታችው? ሆስፒታልን ለምን የመታችው? መጀመሪያ እስራኤል ሆስፒታል ለምንድን የመታችሁት? ትምህርት ቤት ለምንድን የመታችሁት ብሎ የምትጠይቀው እኔ ሳይሆን እነሱን ነው። እኔ እየጠየቅኩ ያለሁት እኔ ስለጠየቅኩ ልንገርህ። አዳምጠኝ፣ አንተ ትነግረኛለህ። አንድ አዳምጠኝ። እኔ አይደለም የመታሁት፣ የመቱት እነሱ ናቸው። እነሱ ሲመቱ የእያንዳንዱ ፓለስቲንያን ህፃን፣ ትልቅ፣ ትንሽ ሲደበድቡና ሲቀጠቅጡ ንጹሐንን እየገደሉ እንዳለ ስለሚጠፋቸውና ስለጠፋቸውም አይደለም። ስለዚህ እኛ እንናገራ ታዲያ። አንተ ምክንያቱን ካልተናገርከ እኔ ልናገራ። አንደኛ በእግዚአብሔር ቃል የከፈትከው ዌብሳይት የእስራኤል ዲፌንስ ፎርስ ለምንድን ነው የእነሱን ዌብሳይት የምትከፍተው? አድምጠ የከፈትኩት ለምን አንተ ገለልተኛ አድምጠኝ። ዩኤንኤችሲአር ያወጣው ሪፖርት ዩኤንኤችሲአር ያወጣው ሪፖርት ላሳይ። አንተ እነሱን ማመን ትችላለህ። እኔ ደግሞ ማምነው የእስራኤል ተከላካይ ሰራዊት። እኔ ይኸውልህ ፓለስቲናንንም አንድ አዳምጠኝ። ለምንድነው ሆስፒታል የተመታበትን እኔ እንዳላወራ እንደፈለከው? ፓለስቲኒያንንም እስራኤልንም አይደለም እኔ ሪፖርት ማድረገው። ለምንድነው እኔ ሆስፒታል የተመታበትን ምክንያት አንተ ለምንድነው መደባበቅ የፈለከው? ዩኤንኤችሲአር በእውነት አምነስቲ ኢንተርናሽናል አይመለከተኝም። ገለልተኛ ይሁን ለአንተ ነው የሚመለከተህ። ገለልተኛ የሆኑትን ተቋማት አሰማም ብራዘር። ለእስራኤል ገለልተኛ ሆኖ የሚሟገት የለም። ሁሉም እንደ አውሬ ተሰልፎ ከምድር ላይ እንዲጠፉ የሚፈልግ ህዝብ ነው ያለው በዓለም ዙሪያ። ስለዚህ የተባበሩት መንግስታትን አትቀበልም? እኔ ማንንም ጥራ አላምንም፣ አልቀበልም። እስራኤል አንተ የምታምነው እስራኤልን ብቻ ነው። አድምጠኝ። እስራኤል ሆስፒታል የመታችበትን ትምህርት ቤት የመታችበትን ምክንያት እዛ ሆስፒታል ውስጥ አንደር ታናል ቆፍሮ ሐማስ እዛ ተደብቆ ሮኬት ይተኩስ የነበረው ከትምህርት ቤት ከሆስፒታል ከህዝብ መገልገያዎች ቦታ መሆኑን አይዲኤፍ ያስቀመጠው ልንገራ። እኔ ለምን አይዲኤፍን አላምንም? አንተ አታምናቸው ማለት እነሱ አላምናቸውም።
ስለዚህ ከባለቤቱ ያወቀ ምንድነው እንደሚሉት ነው ማለት እነሱ እኮ ናቸው ጨፍጫፊ ተጠያቂዎች እኮ እነሱ ናቸው። አንተ ዩናይትድ ኔሽን ነው የምታምነው፣ እኔ ደግሞ ዩናይትድ ኔሽንን አላምንም። እኔ ገለልተኛ ነው ዩናይትድ ኔሽን። አድምጠኝ፣ እርግጠኛ ነው ዩናይትድ ኔሽን ገለልተኛ ነው። ኦኬ ገለልተኛ ነው አይደል? አምነስቲ ኢንተርናሽናል ገለልተኛ ነው። ኦኬ ገለልተኛ ነው አይደል ወይ? ወርልድ ሄልዝ ኦርጋናይዜሽን ገለልተኛ ነው። መስቀል ገለልተኛ ነው አይደል ወይ ነው ብዬ የምልህ። እስቲ እኔ ወይ ቀመስቀልን ወይ አምነስትን ወይ ዩኤንኤችሲአርን ወይ የዓለም የተባበሩት መንግስታት ሪፖርት ላሳይ። ማናቸው ስለ ፍትህ አይደለም የምናወራው። ማናቸውንም አላምንም። ልብ በል እኔ አንተ እነሱን ማመን ትችላለህ ከፈለክ፣ እኔም ደግሞ ከመረጃ የማቀርበውን እንዳቀርብ ፍቀድልኛ። ፍቀድልኝ። ሆስፒታል ሲመጡ ሆስፒታሉ የተመታበት ምክንያት ለምንድን ነው? ታናል እየቆፈረ ማን ነው ከሆስፒታል ስር መሳሪያና ሚሳይል የሚያስቀምጥ የነበረው? ይህንን አላየውም ብለህ ትላለህ? ካላየውን አሳይ። የአይዲኤፍ ሪፖርት አላምንም እኔ። አድምጥ እኮ አንተ እነሱን የማታምን ከሆነ እስራኤልን በምንም መንገድ አታምናትም ማለት ነው አንተ። ስለዚህ የእስራኤልን ፖለቲከኛ ማናቸውን ማለት ነው እንደዚህ ብለህ ካልክ ጭፍን የሆነ ጥላቻ አለ ማለት ነው እስራኤል። እሱን አንተ በለው። የእስራኤል ፖለቲከኛ ሞሳድ በለው፣ አይዲኤፍ በለው፣ ጠቅላይ ሚኒስትሩ በለው፣ አላምናቸው። ኦኬ እኔ ደግሞ እነሱን አምናለሁ። አንተ የምትላቸውን እመኔ ብላ አትበል። በመረጃ ነው የማወራው። ዋል እኔም የእነሱን መረጃ ላሳየህ። የእነማን? የዩኤንኤችሲአር፣ የአምነስቲ ኢንተርናሽናል፣ የቀይ መስቀል፣ የወርልድ ሄልዝ ኦርጋናይዜሽን ሪፖርት ላሳይ ይችላል። አሳይ። አንተ ሆስፒታሉ የተመታበትን አሳይ። እኔ ደግሞ አይዲኤፍ ያስቀመጠውን አሳያለሁ። ህዝቡ ይዳኛ። አይዲኤፍ እኮ ነው እየተከሰሰ ያለው። ህዝቡ ይዳኝ፣ ዓለም ይዳኛው። ዓለም ላይ ነው ያስቀመጡት። የተደበቀ ዌብሳይት አይደለም። ሰብስክራይብ አድርጌ የእያንዳንዱ ሚዲያቸውን አይዲኤፍን ሰብስክራይብ ካደርጉት ዘመን የለም። እከታተላቸዋለሁ። አዎ ኦኬ። ጥፋት ባጠፉት ላይ አጥፍተዋል እላለሁ። አሁን አንተ ኢራን የሚባል ሀያቶላ እና እሱ የሚያንቀሳቀሰው ህዝብ ማነው? እሱ የሚያንቀሳቀሰው የፖለቲካ ጽንፍ እስራኤልን ከምድረ ገጽ ማጥፋት አለብኝ፣ ዋይፕ አረጋታለሁ ብሎ ለምን ተብሎ ሲባል መዝሙር 83ን ጠቅሼልህ የእግዚአብሔርን መሰዊያ እንወርሳለን ብለው የሚሉ ከአሕዛብ መንግስታት ሀገሮች መካከል አማሌቅ አንዱ ስሙ ሆኖ ተጠቅሷል እዛ ጋር። ስለዚህ የእስራኤል ጦርነት ፍትሐዊ አይደለም እንዴ? ነው እንጂ አይደለም ብሎ የሚል ሰው በእውቀትም በታሪክም የሚሞግተኝ ሰው ካለ ይምጣና እናውራ። እስካሁን ድረስ ግን የምታወራኝ አንተ የእስራኤላውያኑን አላምንም እና የአምስቲን አምናለሁኝ። ዩናይትድ ኔሽን መብት ነው ማመን ትችላለህ። እኔም ደግሞ እንዳምን ይፈቀድልኛ። ሆስፒታል የመታችበት አንደር ሆስፒታል ታናል አለ። አንደር ትምህርት ቤት ላይ መዋለ ህፃናት ላይ ታናል አለ። ደግሞ እስራኤል ለስለላ እስከተባለ ሞሳድን ማን ነው የሚያክለው? ቀርጸው አውጥተው ለዓለም አደን እንዲያሳዩት። እነሱን ግን ዓለም እንዲጠላቸው እየተደረገ ሚዲያ ላይ ስለ እነሱ የሚሟገት ጥቂት ነው ያለው። ፍትሃዊ መሆን አለብን። እኔ ስለ ኢራንም ህዝብ እሟገታለሁ። ትክክል አይደለም፣ ህዝቡ መጥፋቱ ትክክል አይደለም። ህዝብን ግን እንደ ህዝብ እንኳን ላጥፋ ብላ እስራኤል በምን ያህል ጥንቃቄ ጦርነቱን እንኳን እንደሚያደርጉት ህዝብን እንደ ህዝብ እናጥፋ ብለው የህዝብ ቤት ላይ የህዝብ መኖሪያ ቤት ላይ ሚሳኤል ሲወረውሩ አላየንም። አዎ የሞቱ አሉ። በጦርነት መካከል ለሽርሽር አልሄዱም። የሞቱ ሰዎች አሉ። ግን እንደ ህዝብ ግን ኢራን እንደ ህዝብን ለማጥፋት አራር ላይ ትተኩሳለች፣ ቤርሻባ ላይ ትተኩሳለች፣ ኤላት ላይ ትተኩሳለች፣ ማነው ቴልአቪቭ ላይ ትተኩሳለች፣ ሃይፋ ላይ ትተኩሳለች። የማትተኩስበት ቦታ የለም፣ ሁሉም ላይ ማለት ነው። ለምን የእስራኤልን ሰራዊት መርጣ ለምን አትመጣም? ከመታች ማለት ነው። ለምን ህዝብ ላይ ይመታሉ? እነዚህ ሄደው ግን ህዝብ ላይ ለምን ስለ ጋዛ እያወራ ስለ ኢራን ታወራለህ? አብሮና ያነሳው መካከለኛው ምስራቅ ጦርነት ብላ አይደል እንዴ? ገባኝ። ግን የጋዛን ህፃናት ጀምረ ቀጥታ ወደ ኢራን ደግሞ ሄደ። የጋዛን ህፃናቱማ እኮ አንተ መረጃ ብለህ ላምጣ ብለህ ያልከውን አምጣ ብዬ ስለ አላመጣም። እኔ ደግሞ መረጃ ላሳይ ቪዲዮ ካመጣው ታምናለህ? ካመጣው ታምናለህ? አላምንም። እኔ እስካመጣው ታምናለህ? የእስራኤልን ካመጣው ታምናለህ? አይዲኤፍን አላምንም አልኩህ። ኦኬ እኔም ያንተን ዩናይትድ ኔሽን አላምንም። ግን እኔ ጠቀስኩልህ አትሊስት ገለልተኛ ነው። አላምንም። የምን ገለልተኛ? እስራኤል ስለራሷ ባለቤቱ እያሳየ ዩናይትድ ኔሽን ቀርጾ አንደርግራውንድ ላይ ታናል የሐማስ የቆፈረውን አሳይቷል። ዩናይትድ ኔሽን አምጣ። እሱን ካመጣ እኔ አንድ ጥያቄ ልጠይቅ ሎጂካል ይሆን። አምጣ፣ እሱን አምናለሁ። ዩናይትድ ኔሽን ታናሉን የተቆፈረውን ታናል ከሲና ልሳነ ምድር ጀምሮ ከደቡባዊ ክፍል ከደቡባዊ ከጋዛ ጀምሮ እስከ ሰሜናዊ ጋዛ ድረስ ወደ እስራኤል ከተሞች ሁሉ ጭምር ሊያስገባ የሚችል ታናል ውስጥ ለውስጥ የቆፈሩትን እሱን ዩናይትድ ኔሽን ቀርጾ ለዓለም ያሳይበት ካለ አምጣ።
ካልሆነ ግን እኔ ላሳይ ትልቁ ላይ ነው። አንዴ እኔ አይዲኤፍ እኮ ማለት ራሱ ገዳይ ሆኖ ራሱ ዌብሳይት ያለው ማለት ነው። አንተ ነው ያልከው። ያው ትልቁ ላይ አድርገኝ። አንተ ነው ያልከው። አዳምጠኝ። ትልቁ ላይ አድርገኝ። እሺ አዳምጠኝ አንድ ጊዜ። የአይዲኤፍን ሪፖርት በመረጃ ላይ ነው። የአይዲኤፍን ሪፖርት እኔ ማየት አልፈልግም። ኦኬ። ስለዚህ አንተ ለእስራኤል ሕዝብ ልዩ አመለካከት አለ ማለት ነው። እንደፈለግኩ ሰደው። ግን እኔ አንድ ጥያቄ እስራኤል የሚባል ኔታንያሁም ቢናገሩ አይዲኤፍን ቢናገር ሳይንቲስቶቿን ቢናገር ሞሳድን ቢናገር አንዳቸውንም አላምንም ብለህ ዘግታል ማለት ነው። ለዚህ ነው ሚዛናዊ ነገር ማትናገረው። ኦኬ አዳምጠኛ። ለምን ብለህ ጠይቅ። በመጀመሪያ ዓለም ላይ ኢንዲፔንደንት ኦርጋናይዜሽን የተቋቋመው ይሄም እኔ ነኝ ልክ ያም እኔ ነኝ ልክ ስለሚል ነው። ለምሳሌ ፓለስቲኒያንም ያለው እኔ ነኝ ልክ፣ እስራኤልም ያለው እኔ ነኝ ልክ ይላል። እስካሁን ድረስ ኢንዲፔንደንት የሆነ ደግሞ የተቋቋሙ ኦርጋናይዜሽኖች አሉ፣ ፓለስቲኒያንም እስራኤልም ያልሆኑ። እነዚህ ተቋማት ደግሞ በዓለም ላይ እውቅና ተሰጧቸው። ለምሳሌ ዩናይትድ ኔሽንን አላምንም ካልከኝ እስራኤል እኮ የዩናይትድ ኔሽን አባል ሀገር ናት። አምናበት ትምህርት ቤቱን የተመታበትን ቪዲዮ ያሳየን ነው። እሺ ቆይ አንዴ እስራኤል ራሷ አጠር እንድናደርገው ዩናይትድ ኔሽን እስራኤል ትምህርት ቤትን እንደዚሁም ሆስፒታልን የተለያዩ የህዝብ መገልገያ የተባሉትን ቦታ የመታችበትን ቪዲዮ ከነ ምክንያቱ ጭምር ቪዲዮን አሳየኝ። ትልቁ ላይ ሆነ። ወደ እሱ እንመጣለን። አንድ ጊዜ አስጨርሰኝ። በመጀመሪያ አምነስቲ ኢንተርናሽናል፣ ቀይ መስቀል፣ ዩኤንኤችሲአር፣ የተባበሩት መንግስታት ያወጡት ሪፖርት ምንድን ነው የሚያሳየው? ምንድን ነው የሚለው ካልከኝ ምን ያክል ህፃናት እንደተጨፈጨፉና አልቀዋል። ብዙ ህፃናት እኔ ህፃናት አዳምጠኝ። እሺ አዳምጠኝ። መጀመሪያ እስቲ ስማኝ። ምን ያክል ህፃናት ተጨፍጭፈው እንደሞቱ፣ ምን ያክል ትምህርት ቤት፣ ምን ያክል ሲቪሊያን እንደሞቱ የሚያሳይ ሪፖርቱን አውጥተውታል። እሱን እነዚህ ሰዎች ማምናቸው ለምንድን ነው ካልከኝ ፍልስጤማዊ አይደሉም፣ እስራኤላዊ አይደሉም፣ ገለልተኛ ተቋማት ለዘመናት የነበሩ ናቸው። አሁን እስራኤል ላይ ስትመጣ አዲስ አይደሉም፣ ሪፖርት ሲያወጡ የነበሩ ናቸው። በእነሱ ሪፖርት መሰረት ምን ያክል ሲቪሊያን እስራኤል እንደጨፈጨፈች ሪፖርት አውጥተዋል። አሁን የኔ ጥያቄ አንተ የምትለውን ሳልሰማው ቀርቻ አይደለም። ከትምህርት ቤት በታች ታናላለ፣ ከሆስፒታል በታች ታናላለ የሚል ነገር አለ። ጥሩ። እኔ ሁሌ ጊዜ ግራ የሚገባኝ እስራኤል ሚሊተሪ ጠንካራ ናቸው፣ ጠንካራ የስለላ ተቋም አላቸው። ለምሳሌ ኢራን ላይ ብትሄድ አመራሮቹን ገለናል፣ ጀነራሎቹን ገደልን፣ አያቶላን የሃይማኖት መሪዎቹን ገደልን ይላሉ። ይህንን የገደልነው ጥሩ የስለላ አካል ስላለን ህዝቡን ሳንነካ አመራሮቹን ግን ለይተን ገደልን ይላሉ። ጥሩ። ይህን ያህል ሚሊተሪና ስለላ ካላችሁ ጎረቤታችሁ ናት ኢራን። በድንበር የሚያዋስናት ምንም ነገር የለም ከእስራኤል ጋር። ፓለስቲንያን ግን ጎረቤት ናቸው። ወክ አርገህ ትገባለህ። ታዲያ ሞሳድና ሚሊተሪያችሁ ሐማስ ያለበትን ቦታ ለይቶ አውቆ ልክ እስራኤል አረግ ነው እንደሚሉት ማድረግ ስላቃታቸው ነው 40 ሺህ ህፃናት ሲቪሊያን በሙሉ እንዲሞቱ፣ ትምህርት ቤት፣ ሆስፒታል ምንም ነገር ሳይቀር እንዲወድም ብቻም አይደለም። እንዲያውም ሪፖርቱ የሚያሳየው ኢቭን በመጠለያ ቦታቸው እንኳን ሄደውላ ድብደባ አድርገውባቸዋል። የኔ ጥያቄ ሎጂካል እንሆን ካልን ምልህ እኔ ለምሳሌ አሁን ሐማስን አውግዛለሁ ምልህ ኦክቶበር 7 ላይ ገብቶ የሙዚቃ እንትኖች ላይ ግድያ ፈጽሟል፣ አፈና አድርጓል። ታወግዘዋለህ ብትልኝ በደንብ ነው ማወግዘው። ግድያን ያካሄደው ወንጀልን የሰራው ብዬ ሐማስን አወግዛለሁ። በተመሳሳይ ደግሞ ከሐማስ በላይ ደግሞ ህዝብን እንደ ህዝብ የጨፈጨፈ የእስራኤልን መንግስት አወግዛለሁ። ለምን? ከፍትሐዊነት አቅጣጫ ካወራን ይህንንም ያንንም የሰራውን ነገር ጠቅሼ አወግዛለሁ። አሁን ወደ እውነታው ወደ ሪያሊቲው ግን ስንመጣ ፖለቲካዊ አካሄዱን ካየኸው በተባበሩት መንግስታት ቱ ስቴት ሶሉሽን ተቀበሉ ሲባል እምቢ እያሉ፣ በዚህ አጋጣሚ ሐማስንም ቢሆን በፋይናንስ በማድረግ በማደራጀት ትልቁን ሚና የተጫወቱት እስራኤሎች ናቸው። ይህንን ለማወቅ ከፈለህ ኮምፒውተርን ከፍተህ ማየት ነው። በኳታር በኩል ሐማስን
ፋይናንሻሊ ሲረዱ የነበሩት እስራኤል ናቸው። ምንም ጥያቄ የለውም። ፖለቲካው በጣም የተበላሸ ሚሳኤል ወርውሩብን ብለው ነው ሐማስን እስራኤል በገንዘብ የምትደግፈው። አዎ ላሳየው፣ ሪፖርቱን ላንብብልህ። ማን ያወጣው ይህን ሪፖርት? የፈለግከው ሪፖርት ኢንሳይክሎፒዲያ ላይ ማግኘት ትችላለህ። ወሬ ነው ወሬ፣ አረቦች የጻፉ ነው። ላነብልህ ከፈለግ ካነብልህ። አልቀበልም። ችግሩ ለምንድን ነው? አንተ የትኛውንም ሪፖርት ከአይዲኤፍ ዌብሳይት ውጭ አትቀበል። ሶርሱ ሚዛናዊ የሆኑ ሰዎች የጻፉት አይደለም። የማልቀበለው ለዚህ ነው። ከአልጀዚራ ሰምተህ ዩናይትድ ኔሽን እንደዚህ ያለ አምስቲ እንደዚህ ያለ አምስቲ ያቀረበውን ሆስፒታልና አየህ የሞቱትን ህፃናት ቁጥር ነው የነገረን ዩናይትድ ኔሽን አምስቲ ማለት ነው ወይ ቀይ መስቀል እንጂ ህፃናቱ የሞቱበት እና እዛ ትምህርት ቤቱ ላይ የተተኮሰበትን ምክንያት ግን አልተናገሩም። እስራኤል ግን ዓለም በሙሉ ጠቅጥቋት ዘግቷት በምን ምክንያት ያንን ትምህርት ቤት እንኳን ስትመታ ሆስፒታሉ ስትመታ በምን ምክንያት እንደመታች ስትናገር ይኸው ቪዲዮ አለ። ላሳይ ነው ብዬ የምለው እኔ አይዲኤፍ ቪዲዮ አላምንም፣ እኔም አላምንም። በቃ ስለዚህ ፍትሐዊ ነው የእስራኤል ጦርነት፣ በቃ ፍትሐዊ ነው። ምክንያቱም እንደ ህዝብ እንደ ሀገር ላጥፋሽ ብሎ ያላትን የሀያቶላ መንግስት አይደለም ዓለሙ እንኳን ላጥፋሽ ብሎ ቢላት ቢያጠፋት እግዚአብሔር ጻድቅ ነው፣ እስራኤልም ትክክል ናት። ለምን የዚህ ጦርነት መጨረሻውም ሄዶ አርማጌዶን ነው የሚሆነው። ቅድም እስራኤልን እግዚአብሔር እንደ ሀገር ጥሏታል እንደ ህዝብ አሁን አያቸውም ብላ ያልከው ስተት ነው፣ ውሸት ነው። ምክንያቱስ የሰባኛው ሱባኤ ገና ቀጠሮ አላቸው። ሱባኤ ምናምን እንመጣበታለን። ዩኒሴፍን የሰባኛው ሱባኤ ቀጠሮ አላቸው ከጌታ ጋራ። ይህ ህዝብ ኪዳኑን ገና አልጨረሰም። ሰባኛው ሱባኤ ላይ ሊያወራ የሚችል ሰው ካለ ጥሩ ነው ቴዎሎጂያን ነኝ ብሎ የሚል ሰው ካለ አስገባውና ከእሱ ጋር እናወራለን። የሚሞግት ሰው ብሉይ ኪዳን ላይ ቆሞ የሚሞግት ሰው ካለ 69ኛው ሱባኤ ነው ያለቀው። ሰባኛው ሱባኤ ገና እየተጠባበቀ ያላለ የመሲሁ የክርስቶስ ኢየሱስ ተመልሶ መምጣት አለ። እነሱ ህዝቡ በከፊል ባያምነውም ጌታን ደግሞ የሚያምኑት ቅሬታ ህዝብ አለ። ነገር ግን የአርማጌዶን ጦርነት በሜጊዶ ሜዳ ላይ የሚደረገው ጦርነት የማይቀር ነው። አዎ እስራኤልን ከምድረ ገጽ ለማጥፋት ዓለም ሁሉ ይሰበሰባል። ነገር ግን ያን የተሰበሰበውን ህዝብ እግዚአብሔር አምላክ ከሰማይ በሚወርድ መቅሰፍት ዋይፕ ያደርጋቸዋል ከምድር ላይ ማለት ነው። ይሄንን የብሉይ ኪዳን ታላላቅ ነቢያት የተናገሩት አቀን እሱን የተናገርከውም ታሪክ ቢብሊካል አይደለም። በሌላ ጊዜ እንሞግትበታለን ነው እንጂ ቢብሊካል ነው እንጂ አይደለም። ትንቢተ ኢዩኤል መጽሐፍ እንመጣበታለን። ትንቢተ ኢዩኤል መጽሐፍ ምዕራፍ 3 ዘካርያስ መጽሐፍ ምዕራፍ 13 14 ዘካርያስ 12 ያው እንደ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ መጽሐፍ ቅዱሳዊ አይደለም ብለህ ካልከኝ ሞግተኝ። የሜጊዶ ጦርነት መጽሐፍ ቅዱሳዊ አይደለም ነው ብለህ ካልከኝ ሞግተኝ። ዘካርያስ 12 13 14 ኢዩኤል 3 ትንቢተ ሕዝቅኤል መጽሐፍ ምዕራፍ 38 39 እና እናውራበት ከፈለግ እንመጥየውልህ። እሱም አሁን የተረዳህበትና የተረጎምከው አተረጓጎም ትክክል አይደለም። በሌላ ጊዜ እሱን እናውራበታለን። አሁን የጀመርነው ነገር አለ ያልጨረስነው። አሁን እኔ ከዚህ ወደዛ እየተዘዋወርኩ ጊዜ አላጠፋም። በአጭሩ ዩኒሴፍን ታምናለህ ወይ? ለምን ዩኒሴፍ አላምንም። አንተ እስራኤልን አይዲኤፍን የሚሆን ሞሳድን አላምንም። ዩኒሴፍ ስለ ዩኒሴፍ አላምንም። ማንንም በእስራኤል ጉዳይ አላምናቸውም። ለምን እኔ የዓለምን ሚዲያ እከታተላለሁ። በቻልኩት አቅም የዓለምን ሚዲያ እከታተላለሁ። ወንድሜ ኤድሞንድ እከታተላለሁ። ፍትሐዊ ሆነው የሚናገሩ ሰዎች አሉ። ፍትሐዊ ግን አይደሉም። በእስራኤል ጉዳይ በዓለም ላይ ያለው ህዝብ ለጥቂቶቹ ካልሆኑ በስተቀር አብዛኛው ደሙ ይፈላል። አብዛኛው ሮንግ ሚዲያ ነው የሚሰማው። አብዛኛው አልጀዚራን ሰምቶ ነው። አልጀዚራ ማን ነው? የኳታር ነው። ኳታር ማን ነው? ሺያ ነው። ለማንም ያደለው ሺያ ሙስሊም በተወሰነ መልኩ አሉ። ሱኒዎችም አሉበት። ሱኒ ነው የሚበዛው፣ ሺያ አይበዛም። ሱኒዎችም አሉ፣ ግን ሺያ ሙስሊምም አለ። ግን ሐማስን ማንም ያስታጠቀው ኢራን ኳታርን እየመታች እንዳላታቅም ኖ አዎ እየመታች ነው፣ ሱኒዎች ስላሉ ማለት ነው። ታዲያ ኳታር ሳይድ የያዘችው እኮ ከእስራኤል ነው። አዎ ግን ከእስራኤል ጋር ኳታር አሁን በዚህ ጦርነት ላይ የያዘችው ግን ሐማስን አስታርቃለሁ ብሎ በሚል በማን በኩል ነበረ ሚሳኤል ሲቀባበሉ የነበሩት? ሺያ ሙስሊም አይኖ ኢራቅ ውስጥ አሉ። እኔ የሉም አላልኩም። ኳታር ግን ሺያ አይበዛም። የሱኒ ሙስሊሞች የትኛውን ቦታ ላይ ያሉ የሺያ ሙስሊሞችም አሉ። ኳታር ባይ ዘ ዌይ ከእስራኤል ሳይድ ናት እንድታውቀው። አሁን ነው በጦርነቱ አሁን
እኔ ግን ምንድነው ኤርሚያስ አይ ቲንክ ወደ ምልህ እነዚህ የመጽሐፍ ቅዱስ የጥቅሶች ምናምኖች በደንብ እናወራለን። ግን እኔ ከማንም ሳይድ ለመያዝ ብዬ እኔ ከፍትሐዊነት ከሀቅና ከእውነት ሳይድ ሊያዝ ብዬ ነው። እኔ ሲጀምር ማውራው ምንም አይነት የሃይማኖት ወይንም ደግሞ የደሜ ዘር እስራኤል ይበልጥብኛል፣ ኢራን ያንስብኛል፣ ኢራን ይበልጥብኛል፣ እስራኤል ያንስብኛል ምለው ምንም ምክንያት የለኝም። እኔ ማየው ሰውን በሰውነቱ እኩል ነው ብዬ ነው። ሰውን እኩል ነው ብለህ ካመንክ እስራኤል የሚባል የምታቀርበውን መረጃ አንዱንም አላምንም ብለዋል። ከሞሳድ እስከ አይዲኤፍ ከኔታንያሁ እስከ ሞሳድ በሙሉ ጠቅላይ ሚኒስትሩን፣ ፖለቲከኞችን የሚሆኑ ፓርላማውን የሚሆን መከላከያ ሰራዊቱን የሚሆን የስለላ ድርጅቱን ሽምቤት የሚሆን ሞሳድን በሙሉ የሚያቀርቡትን አልቀበልም ብለህ ስትል ሳይድ አድርጋል። ግን መንገርሃ በሌላው መልኩ የኢራን ፖለቲከኛንም አላምንም። አሁን የኢራን ፖለቲከኛ የሚያወጣውንም ሪፖርት አላምንም። የእስራኤል ፖለቲከኛ የሚያወጣው ሪፖርት ከነሱ ይልቅ ገለልተኛ የሆኑ ተቋም የተለያየ የዓለም አቀፍ ሚዲያ ጋዛ ላይ የሚደረገውን እናንተ የምትሉትን ጉድጓዱንም ምኑንም እንቅረጽ፣ በዛ በኩል እንዘግብ ሲሏቸው የከለከሉት እስራኤሎች ናቸው። እስራኤሎች ምን አሉ? አንድ አዳምጠኝ ፕሊዝ። ማናቸውም ዓለም አቀፍ ሚዲያ ጋዛ ላይ በምናደርገው ነገር ገብቶ አይዘግብም ብለው እንዲያውም ሪፖርቱን ካየ ወደ 6-7 የሚሆን ጋዜጠኛ ገለዋል፣ ሹት አድርገው አንዳንዶቹን እንዲያውም በስናይፐር። ምናልባት አየህ ሀቅ ቢኖርህ አይዲኤፍ ታናሉን እንቅረጽ ብለው ሲሉ የከለከሉበትን መረጃ የቪዲዮ የሆነ መረጃ አስጠኛ። ታናሉን እንቅረጽና ለህዝብ እናሳይ ብለው ሲሉ እኔ አዳምጥሃለሁ፣ ግን ያው ለምታወራው በመረጃ አይደለም። ቪዲዮ ልክፈት ብዬ ስል ቪዲዮን እንኳን እንዳልከፍት አዳምጠኝ አንድ ጊዜ። ግን ታናሉን ቀርጸን ለዓለም እናሳይ ብለው ሲሉ በእስራኤል መከላከያ ሰራዊት የሚሆን ወይ በሞሳድ የተከለከሉበትን ንገረኝ፣ አሳይም ቪዲዮ። አንድ ጊዜ አዳምጠኝ። በመጀመሪያ አሁን እኔ የማወራልህ ነገር አንተው ራስህ ባለህ ስልክ ላይ ገብተህ በእስራኤል በኩል ለምንድን ነው ዓለም አቀፍ ሚዲያ እንዳይገባ የከለከሉት ብለህ አሁን ራሱ በያዝከው ነገር ሰርች አርግና ሪዝኑን እነሱ የሚነግሩ ሪዝኖች አሉ። እስራኤሎች እነማን ከለከሉ አልነገርከኝም። እንዳይገቡ የተባሉትን ቪዲዮዎች ማናቸው እየገቡ አይደል? ቆይ እየገቡ እና አልጀዚራ እየገቡ አይደል የሚዘግቡት? ከአንዴ ስመኝሽ ቆይ ሐሰት አውርቶ አልጀዚራ ከራማህላ ላይ ከመባረሩ በፊት እየገባ ነበር እንዲዘግብ የነበረው እና ፎክስ ኒውስ ሌሎቹ በሙሉ። እኔ እኮ የምከታተለው ሀገር ስለሆነ ነው የማወራ። ካወራኝ በመረጃ አወራኝ፣ ካልሆነ ግን ልተው። ይኸውልህ ከአንተ በላይ እኔ እከታተላለሁ። አሁን የምነግርህም በመላመትም እንዳልሆነ አንተም ታውቀዋለህ። እያልኩ ያለሁትን አንድ ነገር ግን ልንገር። ዓለም አቀፍ ሚዲያ በጋዛ ጦርነት ላይ በነበረ ሁኔታ ላይ እንዳይገባ የከለከሉ እስራኤል ናቸው። ይህንን መረጃ ከፈለግ ስልክህ ላይ ምክንያቱ ምንድን ነው? እስራኤል ዓለም አቀፍ ሚዲያ ጋዛ እንዳይገባ ሪፖርት እንዳያደርጉ የከለከለበት ምክንያት ብትል ያሳይሃል። አሁን እኔ ባሳይህም ባነብልህም አንድ ነገር ብለኸኛል። ምንም አይነት ከአይዲኤፍ መረጃ ውጭ ከሞሳድ ውጭ ከኔታንያሁ ውጭ ምንም መረጃ ብታመጣ አልቀበልህም፣ አላምንህም። ዩኤንኢሴፍ፣ ዩኤንኤችሲአር፣ የተባበሩት መንግስታት፣ አምነስቲ ኢንተርናሽናል ብትል አላምንህም፣ አልቀበልህም ስላልከኝ አሁን እኔ መድከም አይጠበቅብኝም። እየገለጥኩ እንዲህ ነው ብልህ ኦልሬዲ የዘጋኸው አልቀበልም ብለህ የዘጋኸውን ነገር መድከም ነው፣ ጊዜ ማጥፋት ነው። ልክ አንተ እንደዘጋኸው ማለት ነው። ኦኬ ልክ አንተ እንደዘጋኸው ማለት ነው። አንተም ደግሞ የኔታንያሁን የሚሆኑ የሞሳድን እኔ አልኩት ኢራን ሪፖርት ቢሰጡኝ አላምንም። ለምን ሚዩት የሚያደርጉኝ ሞዴሬተሮች? ለምን ሚዩት የሚያደርጉኝ? እኔ ባለጌ ሰው አይደለሁኝም። እሺ ሚዩት አያድርጉኝ። እሺ አዳምጠኝ። እኔ አልኩት ሚዩት አያድርጉኝ፣ ንገርልኝ። እሺ ሚዩት አታደርጉት፣ ግን አንተ ማስጨርሰኝ። ይሄ ሚዩት የሚያደርገውን ሰው ብታስገባው ላብ በላብ አደርገዋለሁ እዚህ በመረጃ ማለት ነው። ግን ሚዩት አታድርጉ። ችግር የለውም። እኔ ላብ በላብ ሳይሆን ሳቅ በሳቅ ነው እያረከኝ ያለው። እኔ እያልኩ ያለሁት ምንድን ነው፣
እኔ ከዛም ለምሳሌ ከፓለስቲንያ መረጃ ልስጥ አላልኩም፣ ከኢራን መረጃ ልስጥ አላልኩም። እኔ ያልኩክ ኢራንም እስራኤልም ፓለስቲንያንም ያልሆነ ነገር ግን በዓለም አቀፍ የታወቁ ኦርጋናይዜሽኖች አሉ፣ ዩኒሴፍ፣ ዩኤንኤችሲአር ያልኩ ጠቀስኩ። እነሱን አልቀበልም አልከኝ። አሳየኝ እኮ አልኩ መጨረሻ ላይ እኮ ኤድሞንድ አሳየኝና ኖ ሆስፒታሉ የተመታበትን ምክንያት ከቪዲዮ ጋር ጭምር መረጃውን አሳየን። ቪዲዮ ከፍተሽ ዩኒሴፍ የሚሆን ዩናይትድ ኔሽን ወይ ደግሞ ቀይ መስቀል የሚሆን ሬድ ክሮስ ያወጣው ቪዲዮ ታናሉ መገኘቱን ሊያረጋግጥ የሚችል ወይ ደግሞ እንዳልተገኘ ሊያረጋግጥ የሚችለውን መረጃ አሳየኝ እንጂ ማንም የጻፈውን አይደለም። እኔ ተቋማቱ እኮ ያወጡትን ሪፖርት ነው ያልኩ። ኖ ሪፖርት አይደለም ከነ ቪዲዮ ጭምር ሪፖርቱን ሲያቀርቡ እስራኤል ሆስፒታል መታለች አይደል ኤድሞንድ? እሺ ቆይ አንዴ ለአንተም ለሌላ ጊዜ እኔን ትወኝና በዚህ ጉዳይ ዓለም አቀፍ ተቋማት አሉ። እስራኤል ሆስፒታል መታለች አይደል ወይ? ሆስፒታሉ የተመታበትን ምክንያት ለምን ለዓለም ሕዝብ እስራኤል በቪዲዮ ቀርጻ እንዳሳየችው እነዚህ ዩናይትድ ኔሽን የተባሉት የሆነ ጽሑፍ እኮ ሄዶ ስለለቀለቀ አይደለም። ኦኬ አምስት የሚባል እኔ አላምናቸው። አንተ አላምንም የእስራኤልን አላምንም ብለህ እንደዘጋህ እኔም ደግሞ እነዛን አላምንም እልህ ገብቻ አይደለም። አንተ የምታመጣቸውን መረጃዎች እንዳምንልህ ከፈለግ ሆስፒታሉ ሲመታ፣ ትምህርት ቤቱ ሲመታ እስራኤል የመታችበት ምክንያት እንዴት መዋለ ሕፃናት ትደበድባለች? እንዴት መዋለ ሕፃናትን ቦምብ ያህል ነገር አምጥታ እንዴት ትጥላለች? እስራኤል ህሊና የላቸው? እግዚአብሔር የሚፈራ ትውልድ የለም አሉ። ማስተዋልም አላቸው፣ እውቀትም አላቸው፣ ፈሪሃ እግዚአብሔርም አላቸው። ሁሉም እግዚአብሔርን ያውቃሉ፣ ሁሉም እግዚአብሔርን አይፈሩም ብለን አንልም። እግዚአብሔርን የሚፈሩ አሉ። እንዴት ሆስፒታል ሄደው ምንም ያላደረጓቸውን ሕፃናት እንዴት ይጨፈጭፋሉ? አያረጉትም፣ አላደረጉትም። ታዲያ ትምህርት ቤቱ የተመታበት ምክንያት ሐማስ ትምህርት ቤት ውስጥ ሆኖ ሚሳኤል ይተኩስ ነበር። 4 ነጥብ። መረጃው አንተ ነው ማታዳምጠኝ። ያ አዳምጣለሁ። እኔ ምንድን ነው ያልኩት በአጭሩ ግድ የለም እኔን አትመነኝ ባንብልህም። እኔ አሁን ኢራንን ሪፖርት እመን ብልህ አንተ ልክ ትሆን ነበር። ፓለስቲንያን ውስጥ ያሉትን እመን ብልህ ልክ ትሆን ነበር። እኔ ያልኩህ ኢራንን ፓለስቲንያ ያወጡትን ሪፖርት አላልኩም። እስራኤል ራሷ ሳይን አድርጋ ፈርማ አባል ነኝ ብላ የፈረመችባቸው ተቋማት አሉ። ከነሱ አንዱ ዩናይትድ ኔሽን። እነሱ እነ ዩናይትድ ኔሽን እነ አምነስት ሌሎቹ ያወጡትን ሪፖርት ነው ያልኩ። ገለልተኛ ስለሆኑ ነው። እነሱ ከነ ቪዲዮ ጭምር አሳየኝ እኮ ነው ያልኩ። አንዴ አዳምጠኝ ፕሊዝ። አላቀበልም አልከኝ። በቃ አሁን አልቀበልም አልከኝ። እሱን ዘለል ነው አለፍ ነው። እኔ አሁን በአጠቃላይ አንተንም ለውይይት ሳስገባ አንድ ማወቅ ያለብህ ቅድም የጠቀስካቸው ነገሮች አሉ፣ ሌላ ጊዜ የምናወራባቸው። የመጽሐፍ ቅዱስ ዲቤት ላደርግ ብዬ መጽሐፍ ቅዱስ ይዤ ርዕስ መርጬ እንድንወያይ ቢሆን ኖሮ መጽሐፍ ቅዱሳዊ ጥቅስ አደርገው ነበር። አሁን ግን እኔ የመጽሐፍ ቅዱስ ጥቅስ ሳይሆን በአጠቃላይ እያወራን የነበር ነው በዚህ በወቅታዊ ጉዳይ። ግን ክርስቲያንን የምትሉ በተሳሳተ መንገድ አመለካከትና ትምህርት ያላችሁ ብዙ ክርስትናን በትክክል ሪፕሬዘንት የማታረጉ እንዳላችሁ እያየሁ ፍጹም ከክርስትና ጋር የሚጣረስ አቋምም አመለካከትም ትንታኔም ስትሰጡ ሰማለሁ። ትክክል አይደለም። አንድ ያዳምጠኝ። እነዚህን ነገሮች በእግዚአብሔር ቃልን ሞግት ሌላ ጊዜ መጽሐፍ ቅዱስ ጥቅስ እየተጠቃቀስን ካልከኝ ችግር የለውም። ዛሬ ኖርማሊ እኔ መጽሐፍ ቅዱስ እየጠቀስኩም ለመነጋገርም አልነበረም። ግን ጀነራል የሆነ በወቅታዊ ጉዳይ ምልከታ ላይ እንድናወራ ስለፈለግኩኝ ነው። ክርስቲያኖች ግን ሌላ ጊዜ ምክንያቱም ብዙ የተሳሳተ ትርጓሜ፣ ትንታኔ፣ የመጽሐፍ ቅዱስ አባባል እሰማለሁ። እኔ መጽሐፍ ቅዱስ ተማሪም አስተማሪም ነኝ። እምልህ ምትላቸው ምትጠቅሳቸው ጥቅሶችም ጠፍተውኝ ምናምን አይደሉም። ግን ዛሬ በብዙ ዙሪያ ልነጋገር አይደለም የመጣሁት፣ ወይንም መድረኩንም በሌላ ቀን ቀጠሮ ትይዝልኛለህ ከአንተ ጋር እኔ ማውራት። በሌላ ጊዜ ግን ቢብሊካል በሆነ ሂስቶሪካል በሆነ በሌላ ጊዜ ምትሏቸው በጣም የተሳሳቱ ሆነስትሊ ነው። እኔ የምልህ አንዳንድ ጊዜ እዛ ቀኑ ላይ እንድረስ ከፈለክ እኔ አዳምጠኝና ሀሳቤን ልጨርስ። ቴዲ ሐዋሳን ቤት ቢሆን ኦፊሻል ዲቤት እስራኤልን በተመለከተ በሁለቱ ኪዳናት ላይ የምትሞግት ከሆነ ለሌላ ጊዜ ከመጽሐፍ ቅዱስ ፐርስፔክቲቭ ብቻ ወይንም አሁን ምልህ
አሁን ሁለት ነገር ላይ ነው። አንዴ ፖለቲካም ትጠቅሳለህ፣ አንዴም በመጽሐፍ ቅዱስ ጠቅሳለህ። በተቻለ መጠን ኦፍኮርስ ኦዲየንሱንም ካፕቸር ለማድረግ ጀነራል የሆነ ነገር ላይ ነው ያወራ ነው። ግን እኔ እምልህ ከእድሜ ግማሽ በላይ መንፈሳዊ ነገር ብዙ የተማርኩት ነው። ጥቅሶቹን እንደዚህ አይኖ አሁን ጥቅሶቹን መምዘዝ ላይ አይደለም፣ ጥቅሶቹን በትክክል የመረዳት ችግር ነው ማየው። እሰማችኋለሁ አንዳንድ ውይይት ስታረጉም በመጽሐፍ ቅዱስ ብዙ። ግን ሌላ ጊዜ በአጠቃላይ በዚህ ወቅታዊ ስፔሻሊ በዚህ በኪዳን ጉዳይ በእስራኤል ጉዳይ ይሄ መንፈሳዊ የምታረጉበትና የምትነሱባቸው ጥቅሶች በጣም አደጋ ስላላቸው መጽሐፍ ክርስትናንም ሪፕሬዘንት ማረጉ አመለካከቶች ሪፍሌክት ስለምታረጉ አንተንም ጨምሮ ማለት ነው። በሌላ ጊዜ ቢብሊካል ብቻ በሆኑ ጉዳዮች ላይ ኪዳን በሆኑ ጉዳዮች ላይ አሁን በምትላቸው ዘላለም ዘርህ ይወርሳል ብሎታል፣ ስለዚህ የነሱ መሬት ነው ተዋግተው ቢወርሱ ምንም አይደለም ምናምን የምትሏቸውንም ጉዳዮች ላይ አንስተን በተቻለ መጠን ኦፍኮርስ እኔ ምልህ አስተሳሰባችንም እምነታችን አመለካከታችን አዲስ ኪዳን ላይ የማይሰበሰብ ከሆነ አደጋ አለው። ምክንያቱም እኔ አንተን ቶራ አማኝ ነህ ብዬ አይደለም የምሞግትህ። ቶራ ከሆነ ቶራ አማኝ ነኝ ብሎ ከመጣ ኦልሬዲ ክንፉን ስለማውቅ ንግግሬ በሙሉ እዛ ኦልድ ቴስታመንት ላይ ሊሆን ይችላል። አዲስ ኪዳን ቶራንም ነው የማምነው፣ አዲስ ኪዳንም ነው የማምነው። አዎ እኮ አሁን አንተ ቶራን ብቻ ሳይሆን ታናክን አጠቃላይ የብሉይ ኪዳንን 39 ቅዱሳት መጽሐፍትንም የአዲስ ኪዳን 27 አሁን ለዚህ ነው ክርስቲያኖቹ ግን እንዳንተ ክርስትናንም አምናለሁ ይላሉ፣ አዲስ ኪዳንም አምናለሁ፣ ብሉይ ኪዳንም አምናለሁ። ይሄ ብሉይ ኪዳን ሕግና ስርዓትም አሁን ላይ አፕላይ ማድረግ አለባቸው የሚል አመለካከቶች አሉ። ወልጡ እኔ ስለነሱ አመለከተኝም፣ ግን ከኔ ጋር ዲቤትም ከገባን ውይይትም ከሆነ ኮንቨርሴሽን እናድርገው ብለህ ካልከኝ ስመጣ ምናልባት በሌላ ጊዜ ከአንተ ጋር የምንወያየው ሁሉም ትልልቅ ርዕሶች በአንድል ርዕሶች ስለሆኑ ብንወያየው ስለ ኪዳን ስለ አዲስ ኪዳንና ስለ ብሉይ ኪዳን እንወያይ። ኪዳን ላይ ብቻ ምክንያቱም ዋንድክስ ኪዳን ላይ ብቻ የምወያይ ከሆነ ሌላ ነገር አልረግጥም። ምክንያቱም ለምሳሌ ስለ አርማጌዶን እንወያይ፣ እሱ ራሱን የቻለ ትልቅ በአንድ የሆነ ትልቅ ሳብጀክት ነው። አልወያይም። ኪዳን ላይ ብቻማ አናወራም። ኪዳኑን ስናወራ ኪዳን ሰጪውና ኪዳን ተቀባዩንም ህዝብ አብረን እናወራለን። ከሂስቶሪካል ኪዳን ላይ ብቻ ነው ማወራው። ምክንያቱም እኔ እምልህ አንድ ርዕስ ጨምሬ ከዛ ወደ ለምንድን አርማጌዶንን ለምንድን ነው የፈራው ወይ የተውከው? ኦኬ እሱን ደግሞ አንድ ርዕስ ሰተን፣ ምክንያቱም ከኪዳኑ ጋር በተገናኘ እኮ ነው አርማጌዶንም። ኖ ቆይ አርማጌዶን ራሱን የቻለ ስለ ሰባ ሱባኤ ስለሌሎቹም እናወራለን እኮ። ታዲያ ከኪዳን ጋር በተገናኘ ነው ሰባኛው ሱባኤ ከእስራኤል ጋር እግዚአብሔር ከዚህ ህዝብ ጋር እኮ ያልጨረሰው ያልተዘጋ ሰባኛው ሱባኤ አለ ነው እኮ ብለን ነው። ስለዚህ መጀመሪያ ለምን ኪዳን ራሱ ምን እንደሆነ ከትርጉሙ ተነስተን ኪዳን ራሱ ከትርጉሙ ለምን፣ እንዴት፣ ለማን፣ መቼ፣ ከየት የሚሉትን በትክክል ከተረዳም በኋላ ኪዳን ላይ አውርተን ስንጨርስ መጀመሪያ አሁን እኮ ትልቁ ችግሩ ኪዳን ራሱ ምን ማለት ነው? ኪዳን ራሱ ለማን ነው የተሰጠው? ከየት ነው የመጣው? ምንድን ነበር? ኮንዲሽናል ነው አንኮንዲሽናል ነው? እንዴት ነው የመጣው? እሱን ራሱ መወያየት አለብን። እሱ ራሱ ትልቅ ርዕስ ስለሆነ እሱን በደንብ በትክክል ካወራም በኋላ ከዛ በኋላ ሌሎቹን ነገሮች ማንሳት አንድ ተገቢ ነገር ነው። ስለዚህ ሌላ ጊዜ እንዳልኩ አይ ቲንክ በጣም ጥቅስ እንደምትወድ ነው ያየው። ጥቅስ ነው የምትለው እና ደስ ብሎኛል ጥቅስ መውደድህ። ሌላ ጊዜ በደንብ አሁን የጥቅስ ውይይት አልነበረም። ኢንፋክት የጀመርኩት አንተ ስለሆንክ ነው፣ እንደው የመጀመሪያም ስለሆነ ነው። ሌላ ጊዜ ግን የጥቅስ ውይይት ደግሞ ስንጀምር በጥቅስ እንወያያለን። ከዛ ውጭ ግን ደግሞ አሁን ያሉት ወቅታዊ ሁኔታዎችን መካከለኛው ምስራቅ ላይ ያሉት ወቅታዊ ሁኔታዎችን ከዓለም አቀፍ ሕግና ከፖለቲካ እየሆኑ ካሉት ፖለቲካዊ አመለካከቶች አቅጣጫ ደግሞ እሱ ራሱን የቻለ ነው። አሁን ለምሳሌ ልክ እሱን እንወያይ ስትለኝ ወደ መንፈሳዊነት አልገባም። እኔ እንዳልኩ ወይ የዩናይትድ ኔሽን የተባበሩት መንግስታት የዩኒሴፍ የምናምን ነው ማወራው። ለምን በዓለም ሕግ የመጽሐፍ ቅዱስ ሲሆን የመጽሐፍ ቅዱስ ብቻ ነው። ስለዚህ አይ ቲንክ የፈለግከውን ትመርጣለህ። ለምሳሌ በወቅታዊ ሁኔታ ላይ ያለውን ፋክትና ሪያሊቲ ፖለቲካዊ እውነታ እንየው ካልከኝ በዛ አቅጣጫ ብቻ ላይ ይቻየዋለው። መንፈሳዊ አድርገን በኪዳን እናወራ፣ በኪዳን ዙሪያ እናወራለን።
ከእንደገና ደግሞ ይሄ ስለዚህ ስለ አርማጌዶን፣ ስለ ሰባ ሱባኤ፣ ሌሎች ከዚህ ተያዙ ጉዳዮች ጋር የሚመጡትንም እነሱንም በአንድ ርዕስ አድርገን እናያለን እና ሌላ ጊዜ በሰፊው በጥቅስ እንነጋገራለን እና ስለመጣ ደስ ብሎኛል። ቴንኪው ለማለት። እሺ ወንድሜ ኤድሞን በጣም ነው የማመሰግነው። እንግዲህ የእስራኤል ለምንድነው ጥቅስ አልክ ብለህ ያልከኝ፣ አንደኛ እኔ አገልጋይ ነኝ፣ የወንጌል ሰባኪ ነኝ፣ ክርስቲያን ነኝ። ስለዚህ የእግዚአብሔርን የአምላኬን ቃል ተንተርሼ ነው የምናገረው። በተለይ ደግሞ እስራኤልን በተመለከተ ከሆነ ደግሞ ዓለምንም በተመለከተ ማለት ነው፣ በዓለም ላይ የሚሆነውን ነገር ከዘመን ፍጻሜ ጋር በተገናኘ ከክርስቶስ ዳግም መምጣት ጋር በተገናኘ በወጣ በገባ በሩቅ በቅርብ ያሉትን የምናየው ለዘመኑ ማለቅ ምልክቶች ይሆናሉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው እንደምታውቀው ማቴዎስ 24 ላይ ግራ ቀኙን፣ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አያለው። በኢኮኖሚ፣ በፖለቲካ፣ በህዝብ ለህዝብ፣ በመንግስት ላይ በሚሆነው ነገር ሁሉ ምልክቶች ናቸውና እሱ ነው ያለው። ሳይ እንደ እግዚአብሔር ቃል ነው የማየው ማለት ነው። በተለይ ደግሞ የእስራኤልን ጉዳይ እኔ ፖለቲካ ነው ብዬ አላምንም። ፖለቲካ ሊሆን የሚችለው የተወሰነ አጎራባች የሆኑ አገሮች፣ በተለይ ደግሞ ከኢራን ጋር በተገናኘ ግን ፖለቲካ ነው ያጣላቸው ብሎ የሚል ሰው ካለ አንድ ሰው መረጃ አይኖረውም፣ እዚህ ውስጥ የለውም። በፖለቲካ ምንም አላገናኛቸውም፣ አያገናኛቸውም። ሁለቱም ጥንታዊ ህዝብ ነው። ነገር ግን ከድሮ ጀምሮ በዛው ምድርም ላይ የነበረ የአይሁድን ህዝብ መጥፋት ይሻ የነበረ በትንቢተ በአስቴር መጽሐፍ ላይ እንደሚናገረው ሃማ የሚባለው ሰው ነበረ። በዘመኑ እግዚአብሔር ጣልቃ ገብቶ እስራኤልን አድኖታል። ያው የፉሪም ጾም ዛሬ የሃዳሳን ጾም የሚያከብሩት አይሁዳውያን ያኔ የተደነገገ ከዛ ጊዜ ጀምሮ የነበረ ነው ማለት ነው። ከአሁኑ ጋር በተገናኘ ግን እስራኤል አሁን በምታደርገው ጦርነት ፍትሐዊ ናት አይደለችም ብሎ ለሚል ማንም ሰው በዚህ ጉዳይ ላይ አንተ ትክክል አይደለም ብሎ የሚል ሰው ካለ በእውቀት መጥቶ ከኔ ጋራ እንደዚህ ኮንቨርሴሽን ወይም ደግሞ ኦፊሻል ዲቤት ማድረግ እንችላለን። ሳርግ ግን በእግዚአብሔርም ቃል በእስራኤልም ታሪክ ላይ ነው ቆሜ ማለት ነው። እንትን ነው ምንድነው ኤርሚያስ ለሌላ ጊዜ እንደው እንደ ምክር ቢጤ ያለውን ጦርነት ምክሩ ቆይ ለጊዜ ይቅርብኝና የውይይት በታሪክም በመጽሐፍ ቅዱስ እስራኤልን ሳወራ እኔ በመጽሐፍ ቅዱስም በሁለቱም ኪዳናት በታሪኳም ጭምር በጂኦግራፊዋም ጭምር ነው ማወራት። ባህል አለው፣ ታሪክ አለው፣ ባህል አለው፣ ሃይማኖት አለው፣ ጂኦግራፊ አለው፣ አገር አለው፣ አምላክ አለው። ይሄ ማለት ነው። አዎ ያ የእስራኤል አምላክ የኢራናውያንም አምላክ ነው፣ የኢትዮጵያውያንም አምላክ ነው። የምድር ዳርቻዎች ሁሉ ፈጣሪ ነው። ልክ ነው፣ አምናለሁ። የእሱ አገልጋይ ነኝ። አዎ። ስለዚህ እስራኤል ባጠፋችበት ላይ በምንም አይነት መልኩ ኮምፕሮማይዝ አድርጌ አልሸፋፍንም። ያጠፋችው ጥፋትን በመረጃ ይሄኛው ጥፋት ከሆነ ጥፋት ነው እላለሁ። ነገር ግን እስካሁን እስከምታውቀው እስራኤል ያጠፋችው ብለህ የምትለው ነገር አለ? በምን ጉዳይ? በምንም በእስራኤል እንደ መንግስት በጦርነቱም በፖለቲካውም የእስራኤል ጥፋት ብለህ የምትለው ለምሳሌ አሁን ጥፋት ነው ብዬ የምለው በዚህ ጦርነት ውስጥ አውቀውም ይሁን ሳያውቁ በሲቪሊያን ላይ ታርጌት ያደረጉት እሱ ጥፋት ነው፣ ትክክል አይደለም። ሲቪሊያን ላይ ታርጌት ያደረጉት እሱ ትክክል አይደለም። አውቀውም ይሁን ሳያውቁ፣ ይሄ በመንግስትም ደረጃ ሊሆን ይችላል፣ በግልም ደረጃ እስከማውቀው ድረስ ግን ሲቪሊያንን ሆን ብለው ታርጌት ቢያደርጉ ኖሮ የጋዛን ህዝብ ከሰሜኑ በኩል ወደ ደቡብ ሹሹ ብለው ወረቀት ባልበተኑ፣ የሊባኖስንም ህዝብ ከደቡቡ በኩል ወደ ሰሜን ሂዱ ብለው ወረቀት ባልበተኑ ነበር። ስለዚህ በጦርነቱ ጉዳይ ግን ጦርነቱን መክፈቷ ትክክል ነው ወይ ብለህ ካልከኝ፣ አዎ ፍትሐዊ ነው። ማንም ክርስቲያኔ ብሎ የሚል ሰው ካለ ይምጣ፣ ከኔ ጋራ በአዲስ ኪዳንም በብሉይ ኪዳንም ማውራት እንችላለን። እግዚአብሔር የፍትህ አምላክ ነው። እኛም ሰዎች ደግሞ እውቀት አለን፣ ማስተዋል አለን፣ ጥበብ አለን፣ እግዚአብሔር በሰጠን ነገር ማለት ነው። ስለዚህ እስራኤል ቁጭ ብላ የሀያቶላ መንግስት በርቀት ላይ ሆኖ ጋዛ ውስጥ ሐማስን አስታጥቆ ሂዝባላ የተባለውን ሐሰን ነስራላን አስታጥቆ ሊባኖስ ውስጥ ሀውቲን አስታጥቆ የመን ላይ ሶሪያ ላይ እና ኢራቅም ላይ እንደዚሁ አስታጥቀው ጽዮናውያኑ እጃችሁን አጣጥፉና ቁጭ በሉ እና ከምድር እናንተን ዋይፕ አድርገው ያጥፏችሁ፣ ይደምስሷችሁ፣ እናንተ ግን አርፋችሁ ተቀመጡ ብሎ የሚል አምላክም የለ ሰውም የለ። እኔ ህሊና ስላለኝ መጥፋት አለበት እስራኤል ብለው በፓርላማ ደረጃ ነጋ ጠባ አምላካቸውን እየጠሩ እየፎከሩ ሁሌ ከቴህራን ፓርላማ ላይ
እስራኤል ጽዮናውያን መጥፋት አለባቸው፣ ከምድር መደምሰስ አለባቸው እያሉ ሁሌ ሞት ያውጁባቸው ነበር። ስለዚህ እስራኤል ጋዛን ብትመታ ጋዛን ለመምታት ያነሳሳት ማን ነው? የአያቶላ መንግስት ነው። እዛ እነ ሲኗርና ሐማስ የተባለውን ክንፍ አስቀምጣ ሚሳኤል እየሰጡ ያስወረውሩ ነበር። ታናል እያስቆፈሩ ገንዘባቸውን እየሰጡ ጽዮናውያንን ጭዳ ያደርጉ ነበር። የእስራኤል ደም እኮ እስራኤል ትረዳ እንደነበረ ሪፖርቱም ቆቃ እንዴ ሐማስ በእስራኤል ይረዳ ይታገዝ እንደነበር ፋይናንሻሊ አንተ ገለልተኛ የምትለውን የትኛውን ሳይት ግባ አላምንም። አዎ ሐማስን ሳይሆን እስራኤል የጋዛን ህዝብ በውሃ በመብራት በምናምን ነገር እንደምትረዳ አውቃለሁ፣ አምናለሁ። ያነበኩትን ኖ ሐማስን ሳይሆን የፍልስጤምን ህዝብ ስትረዳ በገንዘብ ረድታ ከሆነ እንኳን አንድ ጥያቄ እዚህ ጋር ላንሳ። ኤርሚያስ ለእርዳታ የሰጠቻቸውን ለጋዛ ህዝብ ለእርዳታ የሰጠቻቸውን ገንዘብ ሐማስ ነጥቆ ሄዶ መሳሪያ መግዣ ካደረገው የእስራኤል ጥፋት አይደለም። ኦኬ እኔ አንድ ነገር ላውራ። እኔ ሲገባኝ መቼም ዲቤት ስታረግ ስትነጋገር ከእስራኤል ከአይዲኤፍ እና ከሞሳድ ሪፖርት ውጭ ማታምን ከሆነ አንተ እኮ አላምንም ብለህ ቆይ አንዴ አዳምጠኝ። እኔም እኮ የኢራንን ወይ የፓለስቲንያንን አምናለሁ አላልኩም። የእስራኤልን አላምንም ይኸውልህ አዳምጠኝ። የእስራኤል ማለት የኢራን የእስራኤል የፓለስቲንያንን አምናለሁ ብልህ እሳሳታለሁ። ያልኩህ ግን አልሰማኸኝም። እነዚህ የጉዳዩ ባለቤቶቹን ተዋቸውና ከጉዳዩ ውጭ የሆኑ ገለልተኛ ተቋማቶችን ትቀበላለህ ስልህ ልነግርህ ነው። እሺ አዳምጠኝ። እኔ እኮ በጣም አዳመጥኩ። ጸጥ በይ። ኦኬ ገለልተኛ የሆኑ ተቋማትን ታዳምጣለህ ወይ ስልህ አላዳምጥም አልከኝ። አሁን ወደፊትም ቢሆን ምክንያቴን አልጠየቀኝም። እሺ አንዴ አላዳምጥም ያልኩበትን ምክንያቴን let me finish first እና ገለልተኛ የሆኑ ማናቸውንም ተቋም ምድር ላይ ከአይዲኤፍ ዌብሳይት ከሞሳድ የጉዳዩ ባለቤት ምን ማለት ነው? ሌባው ተከሶ መጥቶ እሺ ማናቸውም መስካሪ አልቀበልም፣ ዳኛውን አልቀበልም፣ ጠበቃ አልቀበልም፣ ህጉን አልቀበልም እና ስለ ራስህ የምትመሰክረው ራሴ ነኝ አይነት ነው። የዚህ ጉዳይ ተጠያቂ ወይ ተከሳሽ እስራኤል የዚህ ጉዳይ ተጠያቂና ተከሳሽ እስራኤል። ከሳሽማ ዓለም አቀፉ ማህበር ነው። ምን አገባውና ይከሳል? አዲስ ውይይት ወይ ምን አገባውና ይከሳል? አንዴ በቃ እኔ ሀሳቤን ልጨርስ ግዴ። ስለዚህ ሜት አታድርጎኝ እኮ አዳምጣ። አንተም አላዳምጣልክ። ቆይ ኤድሞንድ ቆይ ከሳሽ በቃ እኔ ልጨርስ። ይኸውልህ ባይመችህም አዳምጠውና ኮንቨርሴሽን እያደረግ ነው። ተከሳሿ እስራኤል ከሆነች እስራኤል ከሆነ የተከሳሿ ከሳሿ አንድ ጊዜ ፕሊዝ፣ በጣም አስቸገርከን። ኤርሚያስ ቆይ ከሳሹ ዓለም አቀፍ ነው አይደለ? ኤድሞንድ አንዴ አዳምጠኝ። ምን አገባውና ነው ዓለም? እሺ አንዴ አዳምጠኝ። እያልኩ ያለሁት ምንድን ነው? አንደኛ በዓለም አቀፍ ፍርድ ቤት አይሲሲ ቤንጃሚን ኔታንያሁ እንደተከሰሰ ፍርድ ቤት እንዲቀርብ ደብዳቤ እንደወጣበት ታውቃለህ? በዓለም አቀፍ ፍርድ ቤት ማለት እነዚህ ታች ሚዩት የሚያደርጉኝ ሰዎች ስርዓት አስይዝልኝ፣ ካልሆነ ነገሩን ነው የምነግርህ። ስርዓት የሌላቸው ሞዴሬተሮችን ስርዓት አስይል። አንተ እያወራኝ እየጠየቀኝ ሚዩት አልደረግ። ወንድ ከሆኑ ሄደው ኔታንያሁን ማሰር ነው። እሺ ማሰር ነው። ኦኬ አንድ ያዳም በዓለም አቀፍ ፍርድ ቤት ኔታንያሁ፣ ዓለም አቀፍ ፍርድ ቤት ማለት ገለልተኛ ነው። እሱም አውሮፓ ነው ያለው። አውሮፓ ደግሞ የእስራኤል ወዳጆች ናቸው። በዓለም አቀፍ ፍርድ ቤት አይሲሲ ኔታንያሁና የጦር አመራሮቹ ተከሰው በደብዳቤ ይፈለጋሉ። አንድ ሁለት ይፈለጋሉ። ያውም ያ ደብዳቤ ወጥቶባቸዋል። አታውቅም? ይሄ እኔ አውቃለሁኝ። እሱን እኮ ሰምቼዋለሁ። ግን ፍለጋ ላይ አንድ ያዳምጠኝ። እሺ ኤርሚያስ ምንድን ነው? ጆሮ የለህም እንዴ ለማዳመጥ? አይ እንደው ዝም ብሎ ያልሆነ ነገር ስላወራ ነው። አላወራሁም።
እንዴ አሳም እንዴ እኮ ልጅ አሁን ሰማሁን የማውቃሉ ይለኝና የማይሆን ነገር ስላወራህ ነው ደግሞ ይለኛል። አረ ኤርሚያስ ትንሽ አይ ዶንት ኖ የዲቤት እንትኑ ብዙ የገባሃል መሰለኝም። ዲቤት ማድረግ የማይመችህ ይሄ ዲቤት አይደለም እኮ አዳምጠኝ። አንደኛ በአይሲሲ በዓለም አቀፍ ፍርድ ቤት ደብዳቤ ወጥቶበታል። ኔታንያሁም የጦር አመራሮቹ አንዱ ከሱን ጀምር ገለልተኛ ነው። አውሮፓ ነው ያለው። ወይ ኢራን አልከሰሰ ወይ ፓለስቲኒያን አልከሰሰ። አውሮፓውያኖች የእስራኤል ወዳጆች ናቸው። በሁለተኛ ደረጃ እምልህ ነገር ምንድን ነው? ለዲቤትም ስትመጣ አይ እኔ ዓለም ላይ ያለ ማንንም ተቋም አልቀበልም፣ ማንንም ተቋም አላምንም ካልክ አሩኖ በየትኛው ኮንቴክስት ልንነጋገር እንደምንችል ሁላ እኔ አላቅም። በሶስተኛ ደረጃ እኔ ምልህ ብዙ መጽሐፍቶች አሉኝ። ቅድም ጥቅስ አልክ እንጂ እነዚህን ሁሉ አወርድብህ ነበር። ግን አሁን ጥቅሱን መጥቀሱ ሳይሆን እኔ አሁን ጥቅሱ አይደለም እንትኑ ጥቅሱን የተረዳህባቸው ፖይንቶች ናቸው ግራም ያጋቡኝ። የተረዳህባቸው ኤድሞንድ እኔን በሞዴሬተሮች ሚዩት አስደርገኝ አወርድብህ ነበር አልከኝ። ይህን ለመናገር እውነት ለመናገር ኦፌንድ ላርገው ብለህ ከሆነ ኦኬ። ግን ቆይ አንዴ ልጨርስ ነው። አንዴ እንደው አትሊስት 1-2 ደቂቃ ሳታቋርጠኝ ልጨርስ። ኧረ ስንት ደቂቃ ይኸውስ እየሰማህ አይደል? አንዳንዴ እያልከኝ ስንት ደቂቃ? 2 ደቂቃ እንኳን በመካከል እስካሁን 1 ደቂቃ እንኳን ማውራት አልቻልኩም። በመሀል ትገባለህ። በሁለተኛ ደረጃ ሀሳቤንም እኮ ስለምትበታትን ነው 10 ጊዜ ዲቤት ስታደርግ። ለምሳሌ እኔ ምልህ ዲቤት ሰው ሳደርገው ብዙ ቦታ ተረገጠ፣ ብዙ ጥቅስ እዚህም እዛም ካለብኝ እኔ አልችልም። እንደሱ አንድ ነገር ይዛለው እዛች ነገር ላይ ብቻ ነው ማውራት የምችለው። ሌላ ነገር ካወጣብኝ ሌላ ርዕስ ነው፣ ሰፊ ነው። ከእንደገና እሱ ደግሞ ያለ ሰዎች ወደ ንግግር አይመጡም። ምክሬ ምንድን ነው? አይ እኔ ለምሳሌ አሁን ያለው ወቅታዊ ሁኔታ ስናወራ ሌላ አንተ በግልህ ከአይዲኤፍ ዌብሳይት ወይ ከሞሳድ ወይ ከኔታንያሁ ውጭ የሆነ የምታምነው ሳይት ሊኖር እኔ እስኪገባኝ ድረስ ዓለም ላይ ብዙ ወዳጅ ያለው አሁን ኢራን ከጎኑ ማንም የለም። ከእስራኤል ጎን ብዙ ሀገራት ነው ያሉት፣ ብዙ ወዳጅ ነው ያላቸው። እስራኤል ብዙ ወዳጅ አላቸው። አውሮፓውያን በሙሉ ከእስራኤል ወገን ናቸው። ካናዳ፣ አሜሪካ፣ ፈረንሳይ፣ ጀርመን፣ እንግሊዝ ምናምን ብትል እኮ ከእስራኤል ወገን ናቸው። እነሱም ቢናገሩትንም አልሰማም ካልክ ለዲቤትም አስቸጋሪ ነው የሚሆነው። ለዲቤት ስትመጣ አንደኛ በጣም የመስማት ትዕግስትህ ባይመችህም፣ እኔ ምሰማህ እኮ ጥሞኝ አይደለም፣ ግን አንተንም እያዳመጥኩ እኔም ማውራት እንድችል አንዱ እሱ ነው። 2 የተለያየ ነገሮችም መጥቀስ ብትጀምር፣ ማየት ማንበብ፣ ከአይዲኤፍ ውጭ ሌላ ሳይቶችንም ማንበብና ማየት ብትጀምር። 3ኛ ነገር ደግሞ ይህ ነው የምናወራው ወቅታዊ ጉዳይ ከሆነ አላደለ ኦኬ፣ እነዛንም እስራኤልም ውስጥ ያሉትን ችግሮች፣ ህጸጾች እየጠቀስክ ይሄ ችግር ነው አንቀበልም፣ በዚህ አቅጣጫ እያልክ ባላንስ ብታረግ ጥሩ ነው። በአራተኛ ግን ምናልባት ደብል ቼክ ከሌሎች ጋር ከኔ ጋር ሳይሆን ከሌሎች ጋር ይሄ ቅድም የጠቀስከው ጥቅስ እስካሁን በጣም ነው የሚከነክነኝ ብቻ ሳይሆን ያስፈራኛል። ግን ምናልባት ቪዲዮውን በደንብ ወደኋላ መለስ ብለህ አዳምጠውና የአማሌቅን ጉዳይ ስናወራ አያቶላን ጠቀስክና አይ ህፃን ልጆች ይናገራል ስልክ ኦፍኮርስ ከተጻፈ መሆን ያለበት አልከኝና አስደንግጦኛል። ከአንድ የአዲስ ኪዳን አማኝ እንደዚህ መስማቴ ዛሬም ላይ እነዚህ ነገሮች ከሌላ አማኞች ጋር 2 ደቂቃ ማለት 4 ደቂቃ ማለት ነው። አያችሁ ከሌላ አማኞችም ጋራ ይህንን ማድረጋቸው ይህንን ጥቅስ ተጠቅሶ እነሱ ያው ይህንን ጥቅስ ይመዙታል። ኦፍኮርስ የቶራ እምነት ተከታዮች ስለሆኑ 2 ደቂቃ ማለት 4 ደቂቃ ነው። ኤድሞንድ አያው አይደለም? እስቲ ጨርስ። አንደኛ እኔ ዲቤት ላረጋ አልመጣሁም። ዲቤትም አይደለም ያደረግነው ኮንቨርሴሽን ነው። ዲቤት ግን የምትፈልግ ከሆነ 1600 ሰው እየሰማ ቅድም ስር ያነሳው መጽሐፍቶች አሉ አወርድብህ ነበር ብላ ያልከው በክርስቶስ ኢየሱስ በጌታዬ ስም እለምንሃለሁ እንዳታዘገየው ቢቻል በዚህ ሳምንት ውስጥ ቀን ቆጥረህ ቴዲ አዋሳ ቤት እኔ እናንተ እስራኤል አሁን ስለምታደርገው ጦርነት ፍትሐዊ ነች ወይስ አይደለችም?
መጽሐፍ ቅዱስ ይፈቅድላታል ወይስ አይፈቅድላትም? ከጂኦግራፊዋ፣ ከሃይማኖታቸው፣ ከህዝባቸው አኳያ እግዚአብሔር እንኳን እንደ ኔሽን እንደ ህዝብ እንኳን አያውቃቸውም ብለህ ስትል ነበር ቀደም። እሱን ሁሉ ጭምር እግዚአብሔር ኪዳንን ከዚህ ህዝብ ጋር እንዳቆመ በተናገረው መጽሐፍ ቅዱስ ላይ ቆመ። ቅድም በያዝከው መጽሐፍ ቅዱስ ሌሎችን መጽሐፍቶችን አጥንተና ጌታ ኢየሱስ ምስክር ነው። ልብ በሉ ቃሌ አላጥፍም፣ እሱ አንተ ግን ቃልህን ንገረን እንዳታጥፍ ኦፊሻል ዲቤት ጥሪ ያቀረብኩልን ያሁን ትቀበለኛለህ? በመጀመሪያ ሁለት ነገር ትቀበለኛለህ እኮ አዳምጠኝ። አዳመጥኩ እኮ አሁን ታዳምጠኛለህ? ጠየቀኝ ደግሞ እስቲ ደግሞ አዳምጠኝ አንድ ደቂቃ ሳትረብሸኝ። አንደኛ የዲቤት ስናረግ እንደዚህ አሁን በምትሄደው አሁን በጣም 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 በተቻለ መጠን ሪስፔክትፉል እንደው እንትን ልበልህ ብዬ ነው እንጂ 1-2 ሚኒት አታስኬደኝም ሳታቋርጠኝ። በመካከል ሁሌ ትገባለህ። ዲቤት ካረግን እንደዚህ በመካከል የምትረብሸኝ ከሆነ ምናልባት እኔ 5ም አሁን አልኩ ቤቴ ስለሆነ ሌላ ቦታ ቢሆን ትቼ ነበር ቤደው አልወድም እንደዚህ። ምንድነው እኔ ስርዓቴ በጣም አዳምጠሃለሁ፣ ስትጨርስ እገባለሁ። እኔም ሰው ወዲያው 10 ጊዜ አላስወራ ቢለኝ ከሆነ ጥሪውን ትቀበለኛለህ አትቀበለኝም? እሱን የዲቤትን ህግ ልብ በል 25 አሁን ጨርስ። በኢትዮጵያ ታሪክ ለመጀመሪያ ጊዜ ተብሎ የተባለ ቴዲ ሐዋሳ ቤት እኔና ዲያቆን ፈለገ 25,000 ሰው ላይቭ እየተከታተለ ኦፊሻል ዲቤት ያደረግኩኝ ጨዋ ሰው ነኝ ብራዘር። አሁን አንተ አይደለም ምክር የምትሰጠኝ። ቆይ ልብ በልና ስማኝ። ቅድም ያልከውን አዘንብብሃለሁ በላይ ያልከውን ያነሳቸውን መጽሐፍቶች እኔ ፊት አንስተሃቸው ኦፊሻል ዲቤት ጥሪ ያቀረብኩልህ ቴዲ ሐዋሳ ቤት ትቀበለኛለህ? እስራኤልን በተመለከተ ልብ በል በመጽሐፍ ቅዱስ በታሪክ በጂኦግራፊ አሁን ለምታደርገው ጦርነትም ከዚህ በፊትም ላደረገችው ከዚህም በኋላ ለምታደርገው ጦርነት ፍትሐዊ ነች ወይ ፍትሐዊ አይደለችም ብሎ የሚለውን አንተ ፍትሐዊ አይደለችም ብለህ ተሟገት፣ እኔ ደግሞ ፍትሐዊ ነች ብዬ በእግዚአብሔር ቃል በታሪክ እንገናኝ። አሁን እሱን የዲቤት ጥሪውን ነገርኩ። አንተ እንኳን እንደኔ ኦፊሻል ዲቤት አላደረግም። 25,000 ሰው ላይ በተከታተለበት ነው ኦፊሻል ዲቤት ያደረግኩት። የዲቤትን ህግ አውቃለሁ። እዚህ ጋር ኮንቨርሴሽን ስለሆነ ነው፣ ድንገት ነው የመጣሁትኝ። ሳወራ ከእግዚአብሔር ቃል ላይ ነው ያወራው። አንተ ግን አንድም የጠቀስከው ጥቅስ የለም፣ አንድም ማለት ነው። ለምን? አቅም ይጠይቃል። አቅም ይጠይቃል። እውነት ኤድሞንድ፣ እውነቱን ስነግርህ አቅም ይጠይቃል። አይ አቅሜን ላሳይ ብለህ ካልከኝ ና ቴዲ ሐዋሳ ቤት እንገናኝ። በአገልግሎት ስንት ዓመት ነው? እኔ ምንም የአገልግሎት ዓመቱን አይደለም። ኖ ስንት ዓመት ነው ያልኩት በአገልግሎት። አንተ ከኔ በፊት ጌታ እንደምታውቅ ሰምቻለሁ። ሽብሸባ ኳይረት ከነ ቴዲ ከነ ቤት ጋር እንደነበር ሰምቻለሁ። እኔ አንተ በአገልግሎት ስንት ዓመት ነው? ኦልሞስት ወደ 20 ዓመት ምናምን አካባቢ ያዘው 20 ዓመት። ምናልባት አንተ በአገልግሎት 20 ዓመት ነው። 20 ዓመት በጌታ 27 ዓመቴ ነው። በጌታ 27 ዓመቴ ነው። አሁን ግን አንድ ነገር ገረ በአገልግሎትም የቀደምኩ ነኝ፣ በእምነትም የቀደምኩ ነኝ። ምናልባት በትምህርትም ደረጃም ከመጣ ምናልባት ጥሩ ጥሩ ትምህርት ቤቶች የተማርኩኝ መንፈሳዊ ትምህርት ቤቶች ምናልባት እንደው ለእኔ እንዲያውም ጥቅስ ጠቅሶ ማውራት ብዙ ጊዜ እምልህ አይ ነው ጀማሪ ስትሆን ጥቅስ ትወዳለህ። ተው ብራዘር፣ ሜዳው ላይ እንገናኝ። ኦኬ ግን ልንገርህ፣ ምናልባት የኔን እኮ ስማኝ፣ የኔን ባህሪ ነው የዲቤት ጥሪ ሜዳው ላይ እንገናኝና የኔን ባህሪ ልንገርህ። እኔ የኔን ባህሪ ነው ያልኩህ፣ አለበለዚያ አልኩ ዛሬ እኔ በጣም የታገስኩ ቤቴ ስለሆነ ነው። ሌላ ቦታ ቢሆን ትቼ ነው የሚሄደው። እኔ እስካሁን ድረስ ምኑን የታገስከኝ? ምን አደረኩ? የታገስኩ ያልኩት በእውቀት ነው የሞገትኩ። እሺ አንዴ አዳምጠኝ። በእውቀት ኧረ ተው አዳምጠኝ በእናትህ። ኧረ በእግዚአብሔር ኧረ አንድ ደቂቃ። ልክ እኔ ጥፋት እንዳጠፋሁ አድርገህ ለምንድን ነው የምትከሰኝ? እሺ ብከስህም አንድ ደቂቃ ስትጸጥ ብለህ ስማኝ። ኦማይ ግድነስ እኔ ሰው ምንም እንደው ስህተትም እኮ አንዳንድ ጊዜ በእውቀት ሲይዝ ታገስኩ ብለህ አትበለኝ። ምን ሆነ የታገስከኝ? እሺ አንድ ጊዜ አዳምጠኝ። እኔ አዳምጣለሁ። እኔ በእውነት እኔ ታውቃላችሁ መቼም እኔ ከዚዎች ጋራ እዚህ ውይይት አድርጌያለሁ። ንግግር አይ ወያኔና ኦነግ እያልክ እንደምታወራው እኮ አይደለም። ይሄኛው የእስራኤል ጉዳይ ወያኔ ኦነግ ፋኖ እያልክ እንደምታወራው በኢትዮጵያ ፖለቲካ ላይ እንደፈለክ እንደምታቦከው አይደለም። የእስራኤል ጉዳይ ካወራኝ በእውቀት አውራኝ። ኦኬ በመጀመሪያ በዛ መልኩ ሰምተኸኝ ከሆነ ነው እንጂ አንተ ጌታን ሳታውቅ ከብዙ የእምነት ተቋሞች ጋር ዲቤት አድርጌ ያውቃለሁ። በጣም ሰዋት ነው እንድታውቅ ነው። እኔ ምናልባት የሚመስልህ አከበርኩልህ እኮ በነቤቲ ዘመን ነበር። አንድ አዳምጠኝ። እሺ
ኮንቨርሴሽን አድርጋ እንዳዳምጠኝ ትላለህ እንዴ? አንድ ጊዜ አዳምጠኝ። ኧረ ስለ እግዚአብሔር ያውር እኮ ነበር ኮንቨርሴሽን አይደል? እሺ አንድ ጊዜ አዳምጠኝ። እሺ ቀጥል ይለኛል። አሁን 1 ደቂቃ ያስወራኝ። አንተ ጌታን ሳታውቅ በፊት ከብዙ የሃይማኖት ተቋማት ጋራ ዲቤት በማድረግ ብዙ ዓመት አሳልፌያለሁ። እናንተ አዲስ ፍሬሽ ምናልባት እዚህ ቲክቶክ ላይ አሁን ስለመጣችሁ እኛን ስለማታውቁ እኛም ዝም ስላለን እናንተ እንግዲህ ራሳችሁን ኮከብ አድርጋችሁ ስላስቀምጣችሁ ሊሆን ይችላል። እኔ ዲቤት እስኪገባኝ ድረስ አንደኛ ዲቤት የማዳመጥ ችሎታ በጣም ይጠይቃል። የመለፍለፍ ሳይሆን የማዳመጥ። ለማዳመጥ የማትችል ከሆነ ለዲቤት እኔን እንዳትጋብዘኝ። እኔ አሁን በምታሳየው ባህሪክ 10 ጊዜ 1 ደቂቃ እንኳን አንድ ስንኝ እንዳላወራ በመካከል እየገባ ሆነ ቆይ ምትረብሸኝ ከሆነ እኔ ለእውቀት አትሞግትም፣ ክስ ነው የምትከሰኝ። የእውቀት ነገር ላይ ገና አልደረስንም። 25,000 ሰው ላይቭ ዲቤት ያገነሱ እንዴት ነው ማወራ? ዲቤት ማለት እኔ እስኪገባኝ ድረስ የማዳመጥ ጆሮ ያስፈልጋል። የመለፍለፍ ብቻ እኮ አይደለም። እኔ እኮ አይደለሁም እዚህ አዳማጭም ሰለቸው። 1 ደቂቃ አታወራም፣ አታዳምጥም። 2 ደቂቃ ጸጥ ብለህ እንደው ባይጥምህም ባይመችህም እስቲ ቆይ ዝም ልበል አይባልም። እኔ ዲቤት ከኔ ጋር የምትፈልግ ከሆነ በዚህ ባህሪ ከአንተ ጋር ዲቤት አይደለም ቶና ዲቤት እምልህ ኮንቨርሴሽንም ማረግ ከባድ ነው እምልህ። እንደው እኔ አላቅም ከአንተ ጋር ዲቤት የሚያደርጉ ሰዎች በየትኛው ባህሪ እንዴት ችለውክ እንደሚያደርጉ እኔ አላቅም። ትናገራለህ፣ ከዛ በኋላ ጸጥ ትላለህ። ከዛ ያ ሰው ሲያወራ ዝም ነው የምትለው። ሲጨርስ ይሄኛው ስህተትህ ነው፣ ይሄ ያወራኸው ትክክል አይደለም፣ ይሄ ያወራኸው እንደዚህ ነው፣ ይሄ ያወራኸው እንደዚህ ነው ብለህ ታርመዋል። ከዛ መነሻ ጥቅሶችም ካሉ አጣቃሾችም ካሉ ምናምኖች ካሉ ትጠቅስና ትናገራለህ። እሱ ጠፍቶኝ አይደለም ዛሬ እኔ ዲቤትም ለማድረግ አልኩህ እኮ ምንም 3-4 መጽሐፍ እዚህ እኮ አጠገቤ እኮ አለ። ይህንን ሁላ እኮ እየገለባበትኩኝ በፈለግከው ቋንቋ እንትን ልልህ